ምን ሆነሽ ነው? እና መስቀል ይዛ እየባረከች እኔ እንጃ ነው ያላውቅም። ይሄንን ቆይ አድምጪኝ። አፈ በረከት ቅዱስ አባ ኤፍሬም ሶርያዊ ሐምሌ 15 ቀን በዓለ ዕረፍቱ ነው። ለጻድቅ መታሰቢያ ለዘላለም ይኖራል ብሎ ካለ በኋላ መዝሙሩ ራሱ ጽፎታል። ይኸውልሽ እዚሁ ጋር ውዳሴ ማርያም እጮሃለሁ፣ ድንግል እናቴን እጣራለሁ፣ እንደ አባ ኤፍሬም ነይ ባርኪኝ፣ ወድ ሰኒ ልጄ በይኝ፣ ሊቀ ቀሲስ እንግዳ ወርቅ በቀለ የዘመረው ማለት ነው። የጠይኩሽ በኦርቶዶክስ ማርያም ጾታዋ ሴት ነው አይደል? ባራኪዎቹ ወንዶች ናቸው፣ ካህናት ወንዶች ናቸው ነው የምትሉት። መስቀል ይዛ የምታሳልመዋ ማርያም ካህን ስለሆነች ነው አይደል? ያው እጅ ከፍንጭ ማለት ነው። ይሄ እኮ ነው ግራ የሚገባን እኛን ራሱ ያው ግራ ግብት ነው እኮ የሚያደርጉት። ታዲያ እዚህ ጋር እኔም ግራ ተጋብቻለሁ። ዛሬ ነው ያየሁት ይሄን። መቼ ቀኝ ገብቷችሁ ያውቅና እናንተ የሚጠፋው በዝቷል። በአዲስ እምነት የሚነጠቀው በዝቷል። እየተሸረሸረ ነው። የማይሸረሸረው እየተሸረሸረ ነው። መሰረቱ እየተናጋ ነው። ደግሞም ማስበርገጊያው ኦርቶዶክስ እየተሸረሸረች ነው። መሰረቷ እየተናጋ ነው። ኮንክሪቷ እየፈራረሰ ነው። ኦኬ ሌላኛውስ ጳጳስ ኧረ ያልሰሙ ብዙ ናቸው። ኧረ ያልሰማን ብዙ ነን። በእውነት ምን ያልሰማ? ስለ ክርስቶስ ያልሰማ ስለ ክርስቶስ ያላው ወት ምን አሉ ብፁዕ አቡነ ኤርሚያስ? እናንተ በምድር ያሰራችሁትን እኔ በሰማይ አስረዋለሁ፣ እናንተ በምድር የፈታችሁትን እኔ ፈተዋለሁ ብሎ ስልጣነ ክህነትን የሰጣቸውን ካልተቀበልክ እኮ መንግስተ ሰማያት አትገባም። ገባ? ምን ማለት ነው? በቄስ የተነሳ መንግስተ ሰማያት አትገባም ልባል ነው? ለምን ጥንቅር አይልም ብሏላ? እናንተ ያሰራችሁትን እኔ አስረዋለሁ ብሏል እኮ መጽሐፍ ቃሉ ነው። አላለም። እኔ እንደዛ አይነትም አላለም። ራሱ አልቀበልም። ማን ነው የሚያስረኝ? ማን ነው የሚፈታው? አላለም ትላለህ ሮያል። አንተም እኔ በሰማይ ያሰርከው ይኸውልሽ ሲሉ ሰማለሁ። በምድር ያሰርከው በሰማይ ያሰርከው ምናምን ሲባል ሰማለሁ። አልሰማም። ለሰከንድ አይምሮ ውስጥ አይገባም። አትቀበለውም ይሄን ቃል በተአምር። ፈርዖን ማለት ነው ከሙሴ ይልቅ በጣም በቃ አንደበቱ ተናጋሪ ነው የሚባል ሰው ነው። አስተካክሎ መናገር የሚችል ሰው ነው። በመፈጠር ራሱ እግዚአብሔር እንዲህ ስለሰጠው ወንድምህ እንደ ነብይ ይሆንልሃል አለው። ስለዚህ በፈርዖን ፊት እንደ አምላክ አድርጌ ያለው ሚንስ የአብርሃምን አምላክ ፈርዖን አላየውም። ፈርዖን የጌታን ድምፅ አልሰማም። ጌታ ለሙሴ ይነግረዋል። ጌታ ለሙሴ ይነግረዋል። እግዚአብሔር ማለት ነው። ሙሴ ለአሮን ይነግረዋል። ይቅርታ ወደ ሀሳቡ ብንሄድ ለመጣ ነው። ይህን ደግመህ እንዳታወራን፣ በሌላ ቀን እንዳታወራን። አሮን ደግሞ ለፈርዖን ይነግረዋል። አምላክ የምትለውን ወደዛ ብንሄድ ፈጣሪ የምትለውን ማለት ነው ልንሄድ ነው። ይህን ቃል ደጋግመህ ስላስገባ ፍቺው አምላክ የሚለው ምንድን ነው? አንተው ራስህ ያመጣውን ራስ አብራራው ብዬ እኮ ነው የተወው ነበረ፣ ግን ከማብራራው ነው እኮ አሁን እየሰማሁ ነው አይደል? ግን ቀጥታ አምላክ የምትለዋ ፍቺ ምንን ነው የሚያመለክተው ለሚለው መልሱን ነው አሁን የሚያስፈልገው አይደል? ፈጣሪ የሚለውን አያመጣም ወይ? ፈጣሪ ብሎ የሚለው ለሰዎች ሲነገር ለጌታ ሲነገር ፈጣሪ ብሎ የሚለው ቃል አይነገርም። ግን አምላክ ሲሆን ሁሉን ማድረግ የሚችል ለፈርዖን አምላክ አድርጌ ያለው ሲል ፈጣሪ የሚል ጋር እኮ አይጋጭም አይደል? እንደ ሰው እንወስደዋለን። ስለዚህ ሙሴ በፈርዖን ፊት ፈጣሪ ነው የሆነው ማለት ነው። እንደ አውዱ ነው የምንወስደው። ከቃሉ አንጻር እያየን አይደል እንዴ? አሁን ችግር የለም። እሺ ፈጣሪ ነው የሚሆነው አንተ ከወሰድክ መጽሐፍ ቅዱስ ያለው ምንድነው? ፕሊዝ ቆይ እየጠየኩ ነው። በፈርዖን ፊት ፈጣሪ ነው የሆነው ሙሴ ቃሉ ምንድነው የሚለውን ነው። እርሚ እኮ እየጠየኩ እኮ ነው። ፈጣሪ ነው ወይ ሆነው ነው
ፈጣሪ ነው ወይ የሆነው እኮ ነው እያልኩ ነው። ሙሴ በፈርዖን ፊት ፈጣሪ ነው ወይ የሆነው? ድጋሚ ለምን ትጠይቀኛለህ? እዛ ላይ ያለው እኮ እንደዛ አይደል የሚለው? አይልም። አምላክ አድርጌያለሁ አይልም? አምላክ ማለት ፈጣሪ ብሎ የሚል ቃል ነው ወይ? ትርጉሙ ምንድን ነው አምላክ የሚለው? እንግዲህ አማልክት የመጣላቸው እግዚአብሔር ልጆች አማልክትም ተብለው ተጠርተዋል። አንተ አሁን ይህን አምላክ ብሎ የሚለውን አላወቅም። እሱን እኔ ቃሉን ቀጣፍቼውን አላወቅከውም ብራዘርዬ። ይህንን እግዚአብሔር አምላክ አድርጌያለሁ ብሎ ሲል ፈጣሪ አድርጌያለሁ እያለ የቃሉ ፍቺ ምንድን ነው እየነገርኩ ለምን ድጋሜ ይጠይቀኛል? አንተው ራሱ ያመጣ ጥቅሱን አንተን ያመጣው። እኔ እዚህ ፈጣሪ ብሎ የሚለው ቃል ለጌታ ይነገራሉ ይቤ ስልህ አዎ አልከኝ፣ ቲክ አደረኩት። ፈጣሪ ብሎ የሚለው ቃል ለፍጡር ይነገራሉ ይቤ ስልህ ሙሴ ያልከኝ አንተ ነህ። እኔ እኮ መልሼ አንተን በጥያቄ ማጣደፍ ልክ ነህ። ግን አሁን እኔ ፈጣሪ አዎ አይደለም ለሚለው በልታችሁ ረድ ባለክ ማለት ነው። ኦርቶዶክስ ማለት ጴንጤ ፊት መጥቶ እንደዚህ ነው የሚዝረከረከው፣ እንደዚህ እንደምታዩት ማለት ነው። ስለዚህ መባለክ ሲጀምር ታች አወርዳለሁ ማለት ነው። ኦኬ ቴንክ ዩ። ስለዚህ ፕሊስ ቆይ ሮያል በቃ ፀሐይ ጠልቆባችኋል እኮ ለዘመናት ትውልዱን አሽጋችሁ እንደ ሰርዲን አሳ ስገሉበት የነበረ ፕሊስ ሮያል እሺ እኔ ነኝ ያስወረድኩ። ስለዚህ ያው መጽሐፋቸው ሲወጣ ይሄን ነው ብሎ የሚለው አንቺ ለዓለም ፍጥረት ሁሉ የመጀመሪያ ሆነሻል አሏት። እቺን ማርያም ነው እየቀጠቀጥኳት ያለሁት ውልቅልቋን ማወጣው ማለት ነው። አንድ ቄስ አንድ ዲያቆን ገብቶ አያስጥልም። ጉዳዩ የእውቀት ጉዳይ ነው። ብሉይ ኪዳን አዲስ ኪዳን እሄዳለሁ ብለህ ብትል ተከታትዬ አስጥላለሁ። ለጠበባዊ ሰው ሁሉ ፍጹም መሰረት ሆነሻልና ምሽትን የማታውቂ ንጋት በቅንፍ ጠዋት ሆይ በአንቺ እግዚአብሔር በአንቺ ሰማይና ምድርን ፈጠረ ብለህ ስትለኝ ይሁና እንግዲህ ብዬ አልልህም። እግዚአብሔር ሰማያትና ምድርን የፈጠረው በቃሉ ነው። አሁን በመቅጠብ ነው። እግዚአብሔር ከዛው ከመቅደሳችሁ ጭስ ከምናንቧልልበት አውጥቶናል። ጌታ ኢየሱስ ደረሰልኝ። ስለዚህ በራስ መጽሐፍት ወገብ አገዳህ እየተመታ ይኸው እግዚአብሔር በአንቺ ሰማይና ምድርን ፈጠረ። መቼ ሰማይና ምድርን ብቻ? ባህርን፣ ቀለያትን፣ ፀሐይን፣ ጨረቃን፣ ከዋክብት፣ ዘመኖችን፣ ዓመታቶችን፣ በጋን፣ ክረምትን፣ ቀንን፣ ሳምንታትን፣ በዓላትን፣ በግልጽ የሚታየውንም የተሰወረውንም ዓለማትን ሁሉ ፈጠረ። በአንቺ ማነው ለምትለው ጥንታዊት የሆነች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድብን ያለች ሙናፊቅ እንደሚሉት ሙስሊሞቹ ማለት ነው። ኦርቶዶክስ መናፍቅ ማለት ነው። ካዲያን አምላክ ያደረገውን አምላክ የፈጠራቸውን ፍጥረታት በአይናችን ፊት እያያን በአማርኛ እንዲጻፉልን በግዕዝም እንደዚህ ጻፉልን። ኦርቶዶክሳውያን ኦኬ ያው ለመጀመሪያ አንቺ ለዓለም ፍጥረት ሁሉ በዓለም የተፈጠረው ፍጥረት ሁሉ የመጀመሪያ ሆነሻልና ነው ያላት። እንዴት ብለን ስንል ይኸው በራሳቸው በሌላው ጉዳቸው አነዋወርሽ ሰማይና ምድር ሳይፈጠሩ ነው። ፀሐይና ጨረቃ አልቀደሙሽም አሏት። ያልቀደሟት በመፈጠር ማለት ነው። ፀሐይና ጨረቃ በመፈጠር አልቀደሟትም። እሷ ከነሱ በፊት ተፈጥራለች እኮ እያለች ነው ኦርቶዶክስ። ይህንን ውሸት ተዋሽልና ጭስ ታንቧልልሃለች። ፊት ለፊት አምጥታ ጭስ ጣኑ እንደኔ አይነቱ ዲያቆን ደግሞ በእርፈ መስቀል በማንኪያ የጌታ ደም ብሎ የሚለውን ወይን እንሰጣለን በአፍህ የምትጠጣውን አታቅ፣ ለምን እንደምትጠጣ አታቅ፣ ምንም የምታውቀው ነገር የለም። ከዛ ደግሞ እንደኔ አይነቱ ዲያቆን ቅዳሴ ሲያልቅ ደግሞ በማንቆርቆሪያ እጅ ላይ ውሃ እናደርግላለን። እሱን ትጋታለህ፣ ትሄዳለህ። የምታነበው ይሄንን የምንሰጥህ ውሃ ቀድሰን ስንጨርስ እዛው ደጀ ሰላም ላይ ደግሞ እነሜቴ ያመጡት እንትን ጠላና አረቅ ያለ እነሜቴ እነሱ ይግቡ ወደ ማጀት
ሲያጠጡት ይወዳል ካህንና ሽንኩርት እያለን እኛ እንልፋለን። አንተ ታመጣለን፣ እኛ እንጠጣለን። እንዲህ እኮ ነበር። ይኸው ሜዳ ለሜዳ ብንሯሯጥ አለቅ ያለን ቦርጭ ተጠናውቶን ማለት ነው። ያኔ የሀገር የሙታን መስዋዕት ስንበላ ዘኬ ክርስትና ሰንበቴ እዴ እኔ እኮ ሆድ ብፈልግ ምን አደርጋለሁ? እነ ይሳኮር ጋዚ ምን እናደርጋለሁ? እኔ እነ መሲ እነ ኤልሳቤጥ እህትየው ሜርሲ ጋር ምን ይገኛል? አሁን ሙሉ ወንጌል ዘኬ የላችሁ እናንተ። ምንም እኮ ባዶ እጃችሁ ነው ጡል ጡል ስትሉ የምትመጡት። መጽሐፍ ቅዱስ ብቻ ይዛችሁ ጴንጤዎቹ። እዛ እኮ ሴቶቹ ሲመጡ እኮ የሆነ ነገር ሸጎጥ አድርገውልን ይመጣሉ። ሆድ ቢያስፈልግ ቀኝ ኋላ ዙር ብዬ ነካው ነበር። ብራዘር የአሳማና የጅቡን ተረት አስታወስከኝ። ሆዴን ብዬ መጨረሻ ሲወል እንዳልገባ የእግዚአብሔር ልጅ ኢየሱስ ነው የደረሰልኝ። እዛ በጭስ አፍና ልትገለኝ ኦርቶዶክስ ጭስ እያጠነችህ በዚህ ቤተክርስቲያን መኖር ደግ ነው። መዓዛዋ ጠረኗ በጉያዋ ስትሸሸጉ እቅፍ ድግፍ አድርጋ ትላለች። በጭስ ብቻ አይደለም፣ ጭሱን አጭሳ ከዛ ደግሞ አውጣታ እንደዚህ አይነት ጽሑፍ ታነብላለች። አንተም እኔም መጽሐፍ ቅዱስ አናቅም። ከዛ አሜን ቃለ ሕይወት ያሰማልን፣ መንግስተ ሰማያትንም ያዋርስልን፣ በዕድሜ በጤና ይጠብቅልን። በቃ ወይ ገላገለክኝ እኮ ጌታ። እኔ አንተ እኮ አንዳንዴ እንደ እብድ እኮ ነው የሚያደርገኝ። ኢየሱስ ምስክሬ ነው። ገላገለኝ። አንቺ እውነቴን እኮ ገላገለሽ እኮ። መንግስተ ሰማያትን ያዋርስልን ይልሃል። መንግስተ ሰማያት የሚነሳህን ትምህርት እንደዚህ አይነት ትምህርት ይሰጠና መንግስተ ሰማያትን ያዋርስልን በእድሜ በጤና እድሜዎትን መድኃኔዓለም ይቅጫው እኮ ብለሃል ልትላቸው የምችላቸው እኮ ሰውዬ ማለት ነው። ውሸት ግተውን እድሜዎትን ያሳጠረው ብለህ ልትላቸው የሚገባውን ሰውዬ እድሜዎትንም ያርዝምልን በእድሜ በጤና ይጠብቅልን። ወይ ጌታ ኢየሱስ ናፈቀኝ። ኤፌሶን ገላትያ በእውነት ናፈቀኝ እኮ አልኩ። አየህ እንዲህ አይነት ኮተት በቃ እነ መሲያውን እዚህ የነበሩትም ነበር የሚያደርጉት። ነጠላቸውን እንደ ነገረኛ ሴት አፍንጫቸው ላይ አድርገው እኛ የምንለውን ብቻ ነው የሚሰሙት የነበረው። ሴቶቹ አይለሙ አይሰሙ። ቄሶቹ ማን ነው ምዕመኑም ባለቦርጫሙ ብላ ያልከው ገረገራ ተደግፎ ጥር ተደግፎ እኛ የምንለው ብቻ። ወደ ምስራቅ ተመልከቱ ብለን ስንል ወደ ምስራቅ ይዞራሉ። ለምን እንደምንመለከተው ተመልክተን ምን እናገኛለን? ምንም የሚጠይቅ የለም። ወደ ቂልባም ዙሩ ብለው ሲሉን ወደ መካ መዲና ማለት ነው መዞር ነው። ለምን እንዴት ብሎ የሚጠይቅ የለም። የተቀመጣችሁ ተነሱ ተብስባ ብድግ ማለት ነው። ለጸሎት ተነሱ ደግሞ ልልሃለሁ እኔ ለጸሎት ስል ማለት ነው። እኔ ለጸሎት ሳልነሳ አሳማ ይመስል እየበላሁ እየተኛው ያለሁት ሰውዬ ለጸሎት ተነሱ ብዬ ልልሃለሁ። እኔ እኮ አንድ ጸሎት እኮ አላውቅም። ያው ማቀው ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ፈቀደ ጊዜ አግዞ ለአዳም። ይሄ ነው በቃ ጸሎት። ከኑማ በመንፈስ ቅዱስ በክርስቶስ ኢየሱስ የተሰጠን መንፈስ የት አለ? ያለው እዚህ ጴንጤዎቹ ጋር ነው፣ አዳራሹ ውስጥ ጸሎት ያለው እዚህ። እኛ መጽሐፍ ቅዱስን የሰጠናችሁ እኛ ነን ብለው ይሉናል። ልክ ነው። ኦርቶዶክስ መጽሐፍ ቅዱስን እሷ አድርግ ሰጠችም ሲጀምር፣ ግን መጽሐፍ ቅዱስን ሰጥተውን እኮ ኦርቶዶክስ በዚህ ቀረች። ስንዴውን ለእኛ ሰጠችንና እንክርዳዱን ይዛ አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ። አሁን እነሱን ከዛ ጨለማ ውስጥ ለማውጣት እግዚአብሔር ይሄ ካልተመታ ይሄን አያነሱም። ለዚህ ነው በዚህ ሕያውና ለዘላለም በሚኖር በእግዚአብሔር ቃል ያለ ርኅራኄ ማንም ደብተራ ይጻፈው፣ በቀይ በጥቁር እስክሪብቶ እንደዚህ አሳምረው ይጻፉት። ክትክት ያለ ርኅራኄ ጥሪ ነው። ጥሪ፣ የወንጌል ጥሪ
ዝም ብለህ አንተ ቀኝህን ስጠኝና ታብ ኮፒ ሊንክ ሼር ብቻ አድርግልን ወንጌል የሚሰሩ ወንድሞችና እህቶች ጋር ስትመጣ። እነዚህ እግዚአብሔር እስራኤልን ደግሞ ሪፖርት እያደረጉ ነው። ታብ ኮፒ ሊንክ ሼር አድርጉት ፕሊዝ። የምትሰሙኝ ፔንቴዎች ኦኬ። እኔ መለመን የለብኝም። የእግዚአብሔር ስራ እንደምንሰራው ኤርሚያስ የራሱን መንግስት የሚገነባ መስሎ ከሆነ በጣም ተጣላል። ታብ ኮፒ ሊንክ ሼር አድርግ። እሁድ ብቻ እዛ ስንመጣ ሃሌሉያ ኢየሱስ ጌታ ነው ማለት እዛ ቸርቻችን ብቻ አይደለም እዚህም ነው የምንለው። ኢየሱስ ያድናል። አማኞች ፊትን ይሳኮር ፊት ብዬ ብል አሜን ነው የሚለው። ሜርሲ ይድፋህ አትለኝም። እዚህ ግን መድኃኔዓለም ባጭር ያስቀር ይልሃል። እነሱ ሲራገሙ እኛ ግን የእውነትን ቃል እንናገራለን። ስለዚህ ተባበሩ። ታብ ኮፒ ሊንክ ሼሩ በደንብ ሄድ። ለወገኖች ይሰጣቸዋለሁ። ምን እያልን ነው? ማርያምን እግዝእትነ ማርያም ብለው የሚጠሯት ለምንድን ነው? ምን እያሏት እንደሆን ታውቃለህ? ሲገቡ እናወራለን። ይህንን ርዕስ ማታም ቀጥለዋለሁ። ሰሞኑን በተከታታይ ነው የምንሄድበት። ምንም ገና አላወራሁም። የሴት ጌታ እኮ አለን አንተዬ። እግዝእት ማለት የሴት ጌታ ማለት ነው አለ። ስለዚህ የወንድም ጌታ አላቸው፣ የሴትም ጌታ አላቸው። ኦርቶዶክስ የወንድም ጌታ አላት፣ እሱ ኢየሱስ ነው፣ እሱ ፈጣሪ ነው። ኦርቶዶክስ የሴትም ጌታ አላት፣ እሷም ማርያም ነች እና እሷም ፈጣሪ ናት። የሴት ፈጣሪ ፀሐይና ጨረቃን የፈጠረች የኦርቶዶክስ ጌታ ሴት። እነዚህ ሁሉ የተፈጠረው ባንቺ ነው እያለ እኛ በእውነት በእግዚአብሔር ቃል መሰረት ላይ እቺ ቅዱስ ቤተክርስቲያን ተመሰረተ ይችላል። ውሸት ውሸት ውሸት። ስለዚህ ይሄን እንላለን። ሮያልን ተቀበዩ። ይሳኮር እንኳን ደህና መጣ ሰላም ብል። ምናልባት አንተ ጋር ምሽት ከሆነ ለአንተ ድል ልስጥህና እህትየው ስራ ላይ ካሉች ወይ ኤልሲ ወይ እንትና ይቀበሉታል። ይሳኮር ቀጥል። አይ በቃ በርቱ፣ ተባረክ። እኔ ምንድነው ቅድም እንትን ስትል አንድ ነገር ትዝ ብሎኝ እኮ እያልኩ ነበረ። የሌላችሁ ማጨብጭቡ ይባላል እና ተባረኩ፣ በርታ። ቴንክ ዩ ሮያል። ማነው ሶሪ ሮያል ነው ዛሬ እዚህ ያለው። እናንተ አስቸገረኝ እኮ ይሄ ልጅ። ኦኬ ይሳኮር ቴንክ ዩ፣ ጌታ ይባርክ። ኤልሲ ሮያልን አውሪው። ጉድ ሞርገን ሮያል። ሰላም የጀርመንኛ አሁን አማርኛ ጀምሬያለሁ። ሀገር ቤት ነው ያለው። ጀርመንኝነታችሁን እዛው ጀርመናችሁ ሀገር። እሺ ሮያልዬ እንዴት አደር? ሀገር ቤት እንዴት ነው? አሪፍ ነው አሪፍ ነው። ኔትወርኩ ግን ያስጠላል። በስመ አብ ትንሽ አስቸጋሪኝ። አዎ እኔ የምልህ በቅድም ጀምሮ ሰምተሃል? አዎ ኤርሚ በጣም ነው የሚወድ፣ በጣም ትዕግስተኛ ነው በአንተ ጉዳይ። እኔ ግን ሁላችሁ እንደዚህ የምትሉት ልጠይቅህ ሲሆን ትዕግስተኛ ነው ኤርሚያስ እንደዚህ ነው ምናምን ትላላችሁ ልጊዜ። እኔ ከመጥፎ ነገር ተናገር ያውቃለሁ እንደዚህ ቤት ውስጥ? እኔ በመሀል ትናገራለህ፣ ትረብሻለህ። ጃን ያላል ኢትስ ኦኬ። ዛሬ ምን ተማርክ? መማር አይደለም ማስተማርክ ነው የሚባለው። እሺ ምን አስተማርክ? ይኸውልሽ ማርያም እግዝእትነ ትባላለች ወይ በሚል ጥያቄ ጠየቀን እና እግዝእትነ እኛ እንላታለን። አጭር አማርኛ እኮ ነው። እግዝእትነ የምንላት እኛ በምንድን መልኩ ነው? የሁሉም እመቤት የሁላችንም እናት በሚል ነው እግዝእትነ እንጂ ጌታ በሚለው አይደለም። ትርጉሙ ጌታ ነው። ጎግል ላይ ገብተሽ እዩ። እግዝእትነ ማለት የሁላችንም እናት የሚለውን ነው የሚያሳየው። አይደለም ኖ ኖ ኖ ግዕዙን ይኸውልህ ሮያልዬ፣ አንተ ለግዕዝ ትንሽ ትርቃለህ። አሁን ለጀርመን ቀርበሃል፣ ለግዕዝ ርቀህ ገናው ግን እንዴት መሰለሽ እኔ የምለው እግዝእትነ
የሚለው ጎግል ላይ ክሮም ላይ ስትገቢ ምንድን የሁላችንም እናት እንጂ በሚለው እንጂ ጌታ አሁን ቅድም ሲናገር አንድ ኦርቶዶክሳዊ ወንድማችን ልክ ትክክል አይደለም። የጌታ የሴት ጌታ በሚል አይለውም። ኦርቶዶክስም እንደዛ እሱ የግዕዝ አዋቂ ነው። እኛ ዲክሽነሪ የሚለውን ነው የምንቀበለው። አንተ እኮ ግዕዝ የሚያውቅ እኮ አይደለም። በነገራችን ላይ ልጁ እኮ ምን አለ? ሙሴና እግዚአብሔር ነው ያዳነው ብሎ አለ። አሁን ወደ ጌታ ኢየሱስ ክርስቶስ ራስን አሳልፈህ ትሰጣለህ። እንዴት አይነት እረፍት እንዳለ በዚህ ህይወት ውስጥ እኔም እነግርሃለሁ። ቅድም ኤርሚ ነግሮሃል። ምንድን ነው አልገባኝም። ወደዚህ ወደ ርዕሳችን በቃ አትባልም እኮ እግዚእነ ማለት ጌታ ነው። ኖ እግዚእነ ገብተሽ አይተሽ ውሸታም በኝ እኔን እግዚእነ ማለት የሁላችንም እናት እመቤት ማለት ነው። እግዚእነ ማለት እንጂ ጌታ አምላክ ማለት አይደለም። እግዚእነ ማናችሁም ገብታችሁ እዩ። ግዕዝ መስሎኝ ሮያልዬ። አዎ እኮ እና የግዕዝ አዋቂዎች ተርጉሙታ እኮ ኖ ጎግል ላይም እኮ በደንብ እናውቃለን እኮ። አሁን ለምሳሌ እግዚእነ ራሱ መጨረሻው ነ የሚለው ቃል ራሱ የሁላችንም የሚለውን ፕሉራል የሚሆነው የሚያመለክተው ይላል እዛ ላይ ራሱ። እኛ እንግዲህ ግዕዝ ታውቂያለሽ አይደል? አሁን እኛ ሀገር እዛ ዩኒቨርሲቲ ራሱ ጎግል ምንድነው ጀርመንኛ ሁሉ መሰጠት እንደጀመረ ግዕዝ እንግሊዝኛ ልበል ግዕዝ መሰጠት ጀምሯል ጀርመን ሀገር። ስለዚህ ግን ዲያቆናቱ እንደሱ አልተረጎሙልህም። ኖ ጎግል ላይ እኮ ትርጉሙ እኮ አለ። ጎግል እኮ እንግሊዝኛ እና የሰጠኸውን የሚቀበል ነው። ጎግልን ሳይሆን አንጨቃጨቅ። እኛ ግን ምንለው የሁላችን ዲክሽነሪ አለን። ኢትዮጵያ ዲክሽነሪ አላት ግዕዝን የምትፈታበት። በዛ ጌታ እናት የሚለው ነው እኛ የምንሄደው። የሁላችንም እናት የሚለው ነው እንጂ የምንሄደው ጌታ መጽሐፉ ላይ አይተሃል ፈጣሪ እንደሆነች ከዓለማት ቀድማ እንደተፈጠረች ሁሉን እሷ እንደፈጠረች ይናገራልና አስረድቼዋለሁ። ያ ራሱ የሚለው ምንድን ነው? የአንቺ ምክንያት እንደሆነች ምንድን ነው? ጭፍናችሁ ጴንጤዎች በእውነት በጣም ነው ማዝነው። አሁን እሷ ፈጣሪ ነች ብለን እኛ ብለን እናውቃለን። ማርያምን ዓለምን ፈጠረች መጽሐፋችሁ ይላል። መጽሐፉን እንመን አንተን እንበል። ኖ መጽሐፉ ምንድን ነው የሚለው? ምክንያት መሆኗን የሚያሳይ ነው እንጂ አሁን እመቤታችን ምክንያት ናት አላለም። ተነበበ እኮ በቀይ በጥቁር ይነበባ። ፀሐይና ጨረቃን ፈጠረች ብለን እኛም እመቤታችን እናምናለን እንዴ? አንተ ላታምን ትችላለህ። ኦርቶዶክስ ግን ታምናለች። ማናችንም ኦርቶዶክስ እንደው አሁን አይደለም የሰለጠነ ኦርቶዶክስ አይደለም ገጠር ያለ ኦርቶዶክስ ብጠይቂው ራሱ አይልሽም። መጽሐፉን ትጣለዋ። እንደዛ ከሆነ ይሄ መጽሐፍ ትክክል። መጽሐፉ እኮ ሚስጥራዊ እኮ ነው። በነገራችን ላይ አባ ጊዮርጊስ ዘጋስጫ የሚባለው አማርኛ ለእኛ ሚስጥር ነው። አባ ጊዮርጊስ ዘጋስጫ ማለት እኮ ዩኒቨርሲቲ የአፍሪካ ዩኒቨርሲቲ የሚባል እኮ ነው። በጣም ብዙ ረቀቅ ያለው አማርኛዎችም የጻፈ ሰው ነው እኮ። እንዲሁ ዝም ብለን እንደምንነቀው የገደለ ነው። አልገደለም። የእሱ መጽሐፍ ብታነቢ ሰዎች ያነበቡ ሰዎችን ብጠይቂያቸው ይነግሩሻል። አባ ጊዮርጊስ ዘጋስጫ በጣም ሚስጥራዊ ሰው ነው። አንዱ አንባቢ ኤርሚ አይደል እንዴ? ኤርሚያስ እንኳን ተይው ለመሰለሽ ተይው ምልሽ ትንሽ ያንብብ እስኪ ትንሽ አንብብና ከዛ ያንብበው። ሮያልዬ አንድ እውነት ልንገርህ ወይ ይኸውልህ በክርስቶስ ኢየሱስ ወዳለ እውነትና ይሄ ህይወት እንዴት እንደሚቀር እኔ በነገራችን ላይ በዚህ በኩል በጣም ነው የምቀየምሽ። በክርስቶስ ኢየሱስማ ነው ያለሁት እኔ በክርስቶስ ኢየሱስ ነው ያለሁት። በማርያም እስካሁን ማርያምንማ ማንም ሊነጥለኝ አይችልም። ሁለት ጌቶች ሊኖሩ አይችሉም። ኖ ማርያም ጌታ አይደለችም። ጌታዬ አንድ ኢየሱስ ክርስቶስ ነው። እመቤቴ ግን አማላጄ ነች፣ የአምላኬ እናት ነች፣ አይኔ ነች፣ ሁሉ ነገሬ ነች። ከሷ ፍቅር ማንም አይነጥለኝም። ለምን አልሞትም? መጽሐፍ ቅዱስ አይልም አይንህ ናት አይልም፣ ሁሉ ነገርህ ናት አይልም። ይኸውልሽ በዚህ ነገር ባለፈው እንደውም ኤርሚያስ ብዙ ነገሩ ተናግሬዋለሁ። መጽሐፍ ቅዱሱ ይገለባበጥ ሁሉ ብዬዋለሁ ተናድጄ ማለት ነው። ስለዚህ ከማርያም ውጭ ለእኔ ምንም ነገር የለኝም ልንገርሽ። ስለዚህ በጌታ ነኝ አትበለኛ፣ በክርስቶስ ነኝ አትበላ። መጽሐፍ ቅዱሱ ከፈለገ በማርያም ጉዳይ ይገለባበጥ ካልክ ህይወት ደግሞ በእግዚአብሔር ቃል ላይ ነው የተመሰረተው። ሆኖ መጽሐፍ አለመጽሐፉን አልፈልግም። አምላክን የወለደች ሴት ዓለም ላይ አለች። ከዚህ በፊት ትኖራለች፣ ከዛ በፊት ትኖራለች።
ከአንድ በላይ ልትወልደው የምትችልም የለችም እኮ። አንዴ ነው እኮ ጌታ የሚወለደው፣ ሁለቴ ሶስቴ ወረፋ። ያቺ ሴት እኮ እመቤታችን ነች። ሌላ ሴት አለች? ማን ነው አይደለችም ያለው? እኛ አይደለችም እኮ አላልንም። እናት እኮ። ታዲያ ምን አከራከረን ታዲያ? የአምላክና ጌታ አይደለችም። እግዝእትነ ማርያም እግዝእትነ አይደለችም። እግዝእትነ ማለት የሁላችንም እመቤት። እንደው ጎግል ላይ ገብተሽ እኔን ታዘብኝ እስኪ። የሁላችንም በጌታ ነኝ ብለኸኛል ቅድም፣ ግን በማርያም ጉዳይ የእግዚአብሔር ቃል ይገለባበጥ እያልክ ነው። የራሱ ጉዳይ። ታዲያ ምኑን ነው በክርስቶስ የሆንከው? ቃሉ ላይ ህይወት ካልተመሰረተ በማርያም ጉዳይ ከመጣብህ ቃሉ የሚገለበጥ ከሆነ የፈለገ ይሁን ነገርኩሽ። ህይወቴ ለምን አያልፍም አልኩሽ። ስለዚህ በማርያም ነህ በማርያም ነህ ብሎ ነገር የለም። እኔ የጌታ ልጅ የፈጣሪን አመልካለሁ፣ እናቱን ወዳለሁ። እናቱ ደግሞ ለእኔ ባለውለታዬ ነች። እኛን ወዳት መቻልንህ። እኔም እኮ በጣም ነው የምወዳት። በጣም ነው የምትገርመኝ። በእውነት ነው የምልህ፣ በጣም ከምገረምባቸው ሴቶች። እኔ በነገራችን ላይ ጴንጤዎች የምትገርም አምላኳን ወልዳ እንዴት አይደንቃችሁም? ሌላ እንደነቅባታለን። ጌታ ይባረክ። ስለሷ እኮ ማማለድ እንዴት ጠብቃላችሁ? ማማለድ ምናምን ተውት እስኪ። አምላክ እንዴት መጽሐፉ ካላደኛ አንቀበልም። ታማልዳለች ካላላ አይበል መጽሐፉ። ግን አምላክ መውለዷ ራሱ ድንቅ ስራ መሆኑን ራሱ እኮ ሊገርማችሁም አልቻለም ብዙዎቻችሁ። እንገረማለን፣ ግን የማማለድ ስልጣን አልሰጣትም። መውለዷ የማማለድን ስልጣን አልሰጣትም። መጽሐፉ አይልም። መጽሐፉ የእግዚአብሔር ቃል ነው። ቃሉ የእግዚአብሔር ቃል ነው። ከጻድቃን እኩል ነው። እሷ ከነ ጴጥሮስ ከነ ጳውሎስ ከነ ምናምን ሌሎቹ ከመላእክቶች ታንሳለች። ከነ ሚካኤል ከነ ገብርኤል ታንሳለች አላልንም። መጽሐፉ ግን ትበልጣለች አላለም። ጻድቅ አይደለችም? ጸድቃለች። በክርስቶስ ኢየሱስ ጸድቃለች። አዎ። ስለዚህ የጻድቃን ማማለድ መብት የላቸው? የማማለድ ችሎታ የላቸው? አማልዱ ማት ቦታ አለ ጻድቃኖች እንደሚያማልዱ። የጻድቅ ሰው ጸሎት በስራዋ ኃይልን ታደርጋለች ነው እንጂ የሚለው ያማልዳሉ አይልም። ይጸልያሉ። እሺ፣ መጸለይ ምን ማለት ነው ታዲያ? መጸለይ ማለት ነው ቤት ስጠኝ መኪና ስጠኝ ነው እንዴ? ሮያልዬ ለምሳሌ ኤርሚ ስለአንተ ጸልያለሁ ብሎሃል በጌታ ፊት። እያማለደ ነው? አዎ እየለመነ እኮ። እግዚአብሔር እንዲያስብህ በክርስቶስ ኢየሱስ ይጸልያል። መጸለይ ማለት መማለድ ማለት ማስታረቅ ነው። አማላጁ ኢየሱስ ነው። በግልጽ የተጻፈ ኢየሱስ ጌታ ፈራጅ ነው እንጂ አማላጅ አይደለም። ፈራጅም አማላጅም ነው። መጽሐፉ እንደዛ ይላል። በግም ኢየሱስ አንድ የሰራው የመካከል ስራ ለዘላለም ይኖራል። ሰውም አምላክም ነው። ታምናለህ? ይሄንን ሰውም አምላክም ነው። ታምናለህ? አምናለሁ። ታዲያ ኢየሱስ አምላክ ከሆነ እንዴት ሰው ነው ትለዋለህ? አንድ የመካከለኝነት ስራውን በምድር ላይ በነበረ ጊዜ የመካከለኝነት ስራውን ሰርቷል። መካከለኛ ሆኗል። አምላክ ከዛ በኋላ አምላክነቱ ነው የቀጠለው እንጂ የመካከለኝነት ስራው የሰውነት ስራ አብቅቷል። ተፈጸመ ይላል መጽሐፍ። አሁንም እኮ በትንሣኤው አካል በሰማይ ያለው እኮ ሰውም አምላክም ሆኖ እንጂ ሰውነቱን ጥሎ አይደለም። ሮያል ትቶታል እንደ ኢየሱስ በሰማይ ሰውነቱን አይደለም። አሁን በሰማይ ሆኖ ይህንን አድርግላችሁ ለአብ እሱ ያስሰራ ጉዳይ ያስፈጽማል ነው የምትየው። ይህን አድርግላቸው ይላል። ይህን ያክል ይወርዳል ኢየሱስ ክርስቶስ ወደታች ይለምናል አላልንም? ግን እኛ በስሙ ስልጣን እንለምናለን። በስሙ ስልጣን ሁሉ ነገር ይደረጋል። ሊቀ ክህነቱን አሁንም በሰማይ ባለችው ቤተ መቅደስ ያገለግላል። አገልጋይ ነው ይላል መጽሐፉ። ካለኛ እንቀበላለን እኮ። መጽሐፉ የሚለው አንድ ጊዜ የሰራ መካከለኝነት ለዘላለም ይኖራል ነው የሚለው እንጂ አሁንም እየወደቀ እየተነሳ ይለምናል አይልም። እኛም አላልንም። ይሄንን የሚል ጴንጤ የለም። ለምንድነው ያላልነውን አላችሁ የምትሉን? እሺ ሮያልዬ አንድ ጥያቄ ልጠይቅ። የኢየሱስ ክርስቶስን ፍጹም ሰውነትና ፍጹም አምላክነት ለመቀበል ከብዶሃል? ለምን እቀበላለሁ እንጂ። እሺ ለምን ተቀበልከው? በመካከለኝነት ፍጹም መጽሐፉ ስለሚል ነው አይደል? አስታርቆናል። ለኃጢአታችን ጊዜ አስታርቆናል በሰውነቱ። ታዲያ አማላጅ ነው ሲልህ ለምን ከበደህ መቀበል? ኖ ያንን ነገር ጨርሷላ።
ፈራጅነቱ አማላጅነቱን ለምን ከለከለው? አሁን በእናንተ አስተምሮ ይኸውልሽ፣ አሁን ለምሳሌ ኢየሱስ ክርስቶስ የማማለዱን ስራ ጨርሷል። አንዴ በአስታርቆናል። ከዛ በኋላ የቱ ጋ ነው ጨርሷል ተብሎ የተጻፈው? ለዘላለም ይኖራል እኮ ነው የሚለው። ሌሎቹ ሞት ስለከለከላቸው ዕብራውያን ላይ፣ እሱ ግን ዘወትር ስለነሱ ሊያማልድ ለዘላለም ይኖራል ይላል። ካህናትን ነው አይደለም እንዴ? ስለዚህ እሱን ሞት አልከለከለውም። ሞትን ድል አድርጎ ተነስቷል። ዘወትር ይማልዳል፣ ለዘላለም ይኖራል ይላል። ኤኒዌይ እኛ በአምላክ በፈራጅነቱ ነው የምናምነው። እናንተ ለምን በአማላጅነቱ ማመን አቃታችሁ? አሁን በአስታራቂነቱ ፈራጅ ነው ተፈጸመ። እሺ ሰውነቱን አትመኗ። አሁን እንዴት አምላክ ነው ብቻ በሉና። እንደዛ አሁንማ አምላክ ነው። ሰውነቱ እኮ በምድር ላይ በነበረ ብቻ አምላክ ብቻ ነው። አዎ አምላክ ነው። አሁን አምላክ ነው። ሰውነቱን ትቶታል። ምድር ላይ አስቀምጦ ነው የሄደው። ሰውነቱማ በማለድበት ጊዜ ምድር ላይ ሰው ነበረ። ከዛ በኋላ ግን ነበረ እያልከን ነው። ኦኬ። ስለዚህ አሁን በሰማይ ፍጹም ሰው አይደለም ማለት ነው። አምላክ ብቻ ነው እያልከን ነው። በአባቱ ቀኝ ተቀመጠ። ተዋህዶ ገደል ገባ። ለመማለድ ነው የሚቀመጠው። በቀኝ የሚቀመጠው ለመማለድ ነው። የኦርቶዶክስ ዶክትሪን። ወይ ጉድ! ውሃም መቼም ውሃም አይበላውም። ኦርቶዶክስ እኮ አንቺ ኮንክሪት እኮ ነች። እንዴ ዝም ብላ እኮ በተፈቀደ እኮ የተሰራች ቤት አይደለች። ኮንክሪት እኮ በቃሉ ላይ የተመሰረተ ነው እኮ በቃሉ ላይ የተመሰረተ ነው። ኤኒዌይ ሮያልዬ፣ አሁን መጽሐፉ የሚለውን ተቀበል። ኤልሲ ቆይ ኮንክሪቱን ላሳየው። ኮንክሪቱ ምን እንደደረሰ እስኪ አንድ ሰው አሉ ኮንክሪት ናት ነው ያለው። በቃሉ ላይ የተመሰረተ ነው ኮንክሪት። እንግዲህ እኛ የምናውቀው ቆይ ኮንክሪቱ ይኸው። አሁን ግን አሕዛብን ማስተማሩ ይቅርብን። እንዲህ ስል ምን ማለቱ ነው ልትሉ ትችላላችሁ። መጀመሪያ የእኛ እኮ ወደ አሕዛብነት እየተቀየረብን እኮ ነው፣ እየተጎተተ ነው፣ እየጠፋ እስኪ እናስነው። ያንን የሚጠፋው በስቷል። በአዲስ እምነት የሚነጠቀው በስቷል። እየተሸረሸረ ነው። የማይሸረሸረው እየተሸረሸረ ነው። መሰረቱ እየተናጋ ነው። ደግሞም ማስበርገጊያው ኦርቶዶክስ እየተሸረሸረች ነው። መሰረቷ እየተናጋ ነው። ኮንክሪቷ እየፈራረሰ ነው። ኦኬ፣ ሌላኛውስ ጳጳስ ኧረ ያልሰሙ ብዙ ናቸው። ኧረ ያልሰማን ብዙ ነን። በእውነት ምን ያልሰማ? ስለ ክርስቶስ ያልሰማ፣ ስለ ክርስቶስ ያላው ዋት ምን አሉ ብፁዕ አቡነ ኤርሚያስ? እነ ሮያል እዚህ ሙድ ይይዛሉ። ብዙ ነው፣ እንደ ሮያል አይነት ብዙ ነው ማለት ሲኦል አፏን ከፍታ የምትጠብቀው ለተዘጋጀ በጣም ብዙ ነው። የዚህን መንገድ መቀየስ ያስፈልጋል። ለዚሁ ዓላማ ለሰሙ ለማሰማት ነው። አዳኝ ሕይወት መድኃኒት ያለ ክርስቶስ መንግስተ ሰማያትን እንደማናገኝ ለሰው ልጆች ሁሉ ለማስረዳት ነው። አጨብጭቡላቸው፣ አጨብጭቡላቸው። አትጠራጠሩ። ሮያል በማርያም ያገኛል። ወይት ለእንደነዚህ አይነት ለዚህ ለተናገሯት ቃል ማለት ነው። የዓለማን ገንኙ አባት በሌላ ጊዜ ማርያም ቢል መርህ ለመንግስተ ሰማያት ነው፣ እሷን ካልያዝን መንግስተ ሰማያት መግባት አንችልም ደግሞ ብሎ ሲያላዝኑ ይሰማሉ። እኚሁ ጳጳስ ስለ ክርስቶስ ያልሰማ 1700 ዓመት በኢትዮጵያ ምድር ላይ በአፍሪካ ውስጥ ቀደምት የሆነች ቤተክርስቲያን እድሜዋ 1700 እስካሁን ድረስ ምዕመኗ ወንጌል አልሰማም። ወንጌል ምንድነው ብለህ ስትለው ሰኔ ጎልጎታ አንስቶ የሚያሳይ መጽሐፍት ማለት ነው። ማን ያሰማው ለምዕመኑ? አስኬማ የደፉ እንደኛ አይነት ጳጳስ ነበሩ። እነሱ ግን ወጥተው የሚያወሩት ምንድነው? በሙሉ
ተረት ነው ሲሰብኩ የኖሩት 1700 ዓመት። እንዴት ያልሰማ ብዙ ነው እንዴት ይባላል? ወንድሞች እናቶቼ፣ ሲሆንላት ኦርቶዶክስ እንደ እድሜዋ እኮ እንደ እድሜዋ ማለት ነው። ከዚህ ቤትም ተናግሬያለሁ። ኦኬ፣ የኦርቶዶክስ ክርስትና ሱማሌን አልለወጠም። ሞቃዲሾ ከእስልምና ከ300 ዓመት በፊት ኢትዮጵያ ውስጥ ገብታለች። ይታይ እስልምና 1400 ዓመቱ ነው ከተመሰረተ። ወዲያውኑ በሃይማኖታቸው መሪ በኩል ነው ስደት ተነስቶባቸው ወደ ኢትዮጵያ ሄዱ ብሎ ተላኩ የተባለ 1400 ማለት ነው ኢትዮጵያ ውስጥ እንደከመጣ ብለን እንበል። ኦርቶዶክስ ግን ከዛ ፊት 300 ዓመት ትቀድማለች። ይታይ 3 ትውልድ ማለት ነው። 1700 ዓመት በምድረ ኢትዮጵያ ቀደምት ሆና የተቀመጠች ቤተክርስቲያን የወንጌል ብርሃኗ ጅቡቲን አልለወጠውም፣ ሱዳንን አልነካም። ቄሶቿ ሱዳን የሚሄዱት አስማት ለማሰራት እና ድግምት ለማምጣት ነው። ሞቃዲሾ ሶማሌን አልለወጠም፣ ኬንያን አልለወጠም። ኬንያኖችን እንግሊዞችና ካቶሊካውያንና ሚሽነሪዎች ናቸው መጥተው የሰበኳቸው። ኬንያ ኡጋንዳና ታንዛኒያን ማተወሩቅ ነው እሱ። እስልምና 1400 ዓመት ሆኖት ሰሜን አፍሪካን በጦርነትም ቢሆን ወሮ ጅቡቲንም እስላም አድርጓል። ሱዳንም እስላም ነው፣ ሶማሊያም እስላም ነው። ጎረቤቶቻችን በሙሉ የኛስ ቁጭ ብላ እስካሁን ድረስ እንደ ቃልቻ እጣን ታቦናለች። እጣን ዘኬ ይበላሉ። ምንመኑ ሆዱን ይወዳል ብሎ የሚለው ቃል አጠይቀኝ ብራዘር። እኔ ከዚሁ ማህበረሰብ ነው የወጣሁት። ሆዱን የሚወድ እንደ ኦርቶዶክስ ምእመን ማን አለ? ቄሶቹም ሆዱን ይወዳሉ። በቃ ተጠራርቶ መብላት መጠጣት። ወንጌልስ 1700 ዓመት ምድሪቱ ላይ ተቀመጠች። እሷ እኮ ዛሬ የኢትዮጵያን ምድር አልፋ ጅቡቲን በክርስትና ልትወርስ ይገባት ነበር። ጎረቤቷን ሱዳንን ልታንበርክክ ይገባ ነበር በክርስቶስ ኢየሱስ የወንጌል ፍቅር። ሶማሌንም እንደዚሁ ማለት ነው። ኬንያንም እንደዚሁ ማለት ነው። እሺ ልናገር ፍቀድልኝ። ሚዩት አድርገው ገና 1 ሰዓት እናገራለሁ። ከዛ ደግሞ ታወራላችሁ ማለት ነው። ምን አንተ ስታወሩ አልነበር እንዴ? ኦኬ፣ የኦርቶዶክስ ክርስትና የነ ሮያል ክርስትና ይሄ ነው። ስለዚህ አሁን ምን ይሆናል? ጴንጤ ገና ትናንትና 60 ዓመት ነው 40 ዓመቱ ነው 50 ዓመቱ ነው 13 ዓመቱ ነው ብላችሁ የምትሉት ትናንትና የመጣ ጴንጤ እስኪ አሁን ጴንጤው ጋና ወንጌል አልተሰበከም ለዚህ ህዝብ ብሎ የሚል የለም። የኛ ቀለብ የነፍስና የመንፈሳችን ቀለብ ይሄ ነው። የኦርቶዶክስ ቀለቧ ደግሞ አንድ ማዕተን ክርዳድ። እሳቸው የተናገሩት ሆዳም ቄሶችን ነው። በመድኃኔዓለም ሮያል ተወኝ። አንተ ራሱ አድመጠኝ። ሮያል ፕሊስ እግዚአብሔርን ከበሬ ነው። አድመጠኝ። ወንጌል አስተምሩ፣ ዝም ብላችሁ ሆዳችሁ አትምሩ ነው። አንዱ ሆዳም እኮ አንተ ነህ። አንዱ ሆዳም አንተ ነህ። እየጠፋህ እየበላህ ዝም ብለህ ለሲኦል የተዘጋጀው ሆዳም እኮ አንተ ነህ። ያንተ አይነቱን እኮ ነው ወንጌል አልሰማም ብለው የሚሉ ማለት ነው። አንተ አባቶችን ትከሳለህ። እሳቸውን ቢጠይቁ እሱ ነው ራሱ የቃዥቃዣ መቼ ይመጣና ንስሐ አባት አለ እንዲህ ብለው ቢሉ የለህም። ሰንበት ትምህርት ቤት ገብተህ አትማርም። መጽሐፍ ቅዱስ አታነብም። አንደኛው ቁጥር 1 እንደውም ከጳጳሳቱ የበለጠ አንተን አይነት ወንድሞችና እህቶች ናቸው ሆዳሞች። ቤተክርስቲያን ሄዳ አታውቅም። በቤተክርስቲያን ሰዓት መያዝ አለብኝ እንዴ? በግድ እንደ ቤተክርስቲያኒቱ አለብህ ብራዘር። እኔ የምታወራኝ ሰውዬ ልብ በል። እኔ በሁለቱም ነው የማገለግል። ከፈለክ በወንጌላዊነቴም አገለግልሃለሁ፣ በድቁናዬም ነው የማገለግልህ። እንደ ቤተክርስቲያኒቱ ስርዓት ዲያቆን ስለነበርኩ እንደ ቤተክርስቲያኒቱ ስርዓት አንተ ሰንበት ትምህርት ቤት ገብተህ አትማር፣ አታስቀድስ፣ አጾም ፈሳሽ ባለበት ነው አንተ የምትገኘው። ንስሐ አባት ካነስክ ብሎ የሚከሰኝ አለ ወይ?
እንዴ እኔ አልፈልግማ። አንተ እኮ ንስሐ አባት የማትይዝበትም እኮ ምክንያቱን ሁሉ እኮ ተናግራለህ። አንተ አንዱ ደስ የሚለኝ አልፈልግም፣ ማንንም አላምንም አልይዝም። በቃ ለምንድን ነው ንስሐዬን ኃጢአቴን ብናገር ሄደው ቢዘከዝኩብኝስ ቢያወሩብኝስ ብለህ ማለት ነው። አልፈልግም። ማንንም አላምንም። ንስሐ አባት ምናምን እሺ ኢየሱስን ለምን አታምነውም? ለምን ለኢየሱስ አትነግረውም? መተህ ለኢየሱስም ሁሌ እንደነገርኩት ነው። ኃጢአቴን እነግረዋለሁ፣ ይቅር ብለዋል፣ ይቅር በለኝ ይለዋል። ለብቻ ቤተክርስቲያን አድምጠኝ። ቄሶቹን አተመናቸው። አንተ ሲጀምር ለቄስ ኃጢአት ማንገር አለ። ሲጀምር እኮ አልተባለክም። ሲጀምር በኦርቶዶክስ ለቄስ ኃጢአቶችን ተናዘዙ ይባላል። እኔ ግን አልፈልግም፣ አርጌውም አላውቅም። የማታደርገው ግን በእውቀት አይደለም። እውቀት አያስፈልገውም። የማንንም አላምንም። የዛሬ ቄስ ደግሞ አላምንም። እንዴ ምን ነካ? መጽሐፋቸውን አምናለሁ ትላለህ። ለዚህ እኮ ነው አሁን አየህ ሮያል፣ አንተ አሁን ጌታ እግዚአብሔር ምስክር ነው። መብረሪያዋን ማረፊያዋን ያጣች ግን ዝም ብላ የምትበር ዝም ብላ ትበራለች፣ ትሄዳለች። ማረፊያ የላትም። በነገራችን ላይ እንኳን እኔ አባቴም ንስሐ አባት አልነበረውም። ኧረ በእናትህ ተወኝ። አባቴ እኮ ጀርመን ሀገር ነው የኖረው እኮ። ንስሐ አባት የሚባል የሌለው ሰው ነው። ንስሐ አባት እኔ አላቅም፣ እንደዚህ ነገሮች አላቅም አልኩ። ማላቀውን ነገር እኔ አልቀበልም። በግድ ተቀበል ትለኛለህ? እሺ፣ ስለዚህ አሁን አንተ ወንጌልንም አትቀበልም? ወንጌልንማ እየኖር ነው እየኖርከው ነው አይደል? አስቀን ሮያል አይ ሳቀ እኮ ራሱ እኮ ሰው እየኖር ነው ብሎ ራሱ ሳቀ። እየሰማን ነው። አንዴ ላናግረው እርሚ ያነበብ ነው። ማንንም ታናግረው ጻዲ ሮያልን አውሪ። አሁን እኔ በምድር እናንተ በምድር ያሰራችሁትን እኔ በሰማይ አስረዋለሁ፣ እናንተ በምድር የፈታችሁትን እኔ ፈተዋለሁ ብሎ ስልጣነ ክህነትን የሰጣቸውን ካልተቀበልክ እኮ መንግስተ ሰማያት አትገባም። ገባ? ምን ማለት ነው? በቄስ የተነሳ መንግስተ ሰማያት አትገባም ልባል ነው? ለምን ጥንቅር አይልም ብሏላ? እናንተ ያሰራችሁትን እኔ አስረዋለሁ ብሏል እኮ መጽሐፍ ቃሉ ነው። አላለም። እኔ እንደዛ አይነትም አላለም። ራሱ አልቀበልም። ማን ነው የሚያስረኝ? ማን ነው የሚፈታኝ? አላለም ትላለህ ሮያል አንተም እኔ በሰማይ ያሰርከው ይኸውልሽ ሲሉ ሰማለሁ። በምድር ያሰርከው በሰማይ ያሰርከው ምናምን ሲባል ሰማለሁ። አልሰማም። ነገር ለሰከንድ አይምሮ ውስጥ አይገባም። አትቀበለውም ይሄን ቃል በተአምር። ለምን ቄስ እኔ ገዝቻለሁ አስሬያለሁ ቢለኝ አሁ ምናምን አባቴ ምናምን ብዬ ትልል አላረገውም። ግድ ነዋ። ግድ ብሎ ነገር የለም። ታዲያ መጽሐፍ ቅዱስን መርጠህ መቀበል አትችልማ። እኔ ደግሞ ኪዳነ ምሕረት ሂጄ በይፋ ቅጥሯ ገብቼ እመቤቴ አማልጅኝ ከፈጣሪ እንዲህ ኃጢአት ሰርቻለሁ ብዬ ለእመቤቴ ብነግራት ታማልደኛለች። ለዛሬ ቄስ ነው እኔ ከእመቤቴ አይበልጡም ካህናት፣ ግን ካህናት ከመላእክት ይበልጣሉ። በቃ የራሱ ጉዳይ ነው። አላቅም፣ አልናገርም። እኔ አንዴ ቆይ፣ ኃጢአትን ስትነግራት ማርያም ኃጢአትን ይቅር ትላለች አይደል? ታስብለኛለች ከፈጣሪ ከአምላክ እንጂ አትፈታህም። እሷ የመፍታት ስልጣን የላትም። ኖ ማርያም ታማልደኛለች። የመፍታት ስልጣን የላትም ወይ ነው ያልኩ። ለምን ለልጇ ትለምንልኛለች? የላትም፣ አትፈታም፣ የላትም፣ አትፈታም ማለት። አዎ አንዴ ያዙልኝ፣ አንዴ ያዙት። ቆይ አንዴ ቄስ የዛሬ ቄስ ቤት እየመረጠ ንስሐ አባት የሚይዝ ቄስ ደግሞ ቆይ እሱ እኮ ልክ ነህ ሮያል። እኔ የምቃወመው ነገር አለ፣ ግን ምንም ማድረግ አትችልም። ስልጣን ተሰጣቸው። በመድኃኒዓለም ማርያም ማነው ስልጣን የሰጣቸው? ኧረ ተይ በእውቀት አውሪ። ስልጣን ጭራሽ አልተሰጣቸውም። ቆይ ፕሊስ፣ ያው ቆይ አንዴ። ማርያም ኃጢአትን ትፈታለች አትፈታም? ጸዲ ኃጢአትን ትፈታለች። በእርግጥ እሷ በጸጋ የተሞላች ናት። ምንም ከጸጋ የጎደላት የለም። ትፈታለች፣ ይቅርታ ትፈታለች። ሮያል ማርያም ኃጢአትን ትፈታለች አትፈታም? ለልጇ ታስፈታልናለች። ኃጢአታችንን ችግራችንን ሁሉ ትነግርልናለች እንጂ እሷ ግን አታስፈታም አይደል? አትፈታም አይደል? ማርያም እኮ አማላጃችን ነች ነው የምንለው። የጠየቅኩ አትፈታም አይደል ወይ ነው ያልኩ።
ኃጢአቱም ችግራችንን ይፈታልን ክርስቶስ ነው እኮ ስንት ነገርናችሁ። አሁን ሁለታችሁ ኦርቶዶክሳውያን እሷ ትፈታለች ብላለች፣ አንተ አትፈታም ብላለች። እሺ ጸዲ ትፈታለች ብለሽ መጽሐፍ ቅዱስ አለ የምትፈታበት? አዎ ጸጋ የተሞላች ስላላት የመፍታትም ጸጋ ሁሉንም ማድረግ ትችላለች ብዬ ነው ማምነው። እዚህ ጋር ምን እያደረገች ነው? ኃጢአት እየፈታች ነው ወይስ ምን እያደረገች ነው? እሱ ጋር እኔ ይህን ስዕል አድኖ ዛሬ ነው ማየው። ምን እያደረገች ነው? መስቀል ይዛ ነው። አባ ኤፍሬም ሶሪያዊው ብቻ ብለሽ መጽሐፍ ያለብሽ አባ ኤፍሬም ሶሪያዊ ብለሽ ጉግል ላይ ስታደርጊ ይፍታ ይድገ ያንጽሆ ይቀድስ እግዚእነ አምላክነ መድኃኒነ ኢየሱስ ክርስቶስ ሊቅ ሊቀ ካህናት ስራ ኃጢአት ወደ መሳሲያ በሳ ዘውሃሙ ስልጣነ ለሐዋርያት በዛይምረ መንፈስ ቅዱስ እያለች ነው። ቀሲስ ማርያም ማለት ነው። ማርያም በነገራችን ላይ ጸጋ መሞላቷን አንተ ሮያል የተሞላባት ወይት እኮ ነው ብዬ የምልህ። ወይት ጸዲ ምን አልሽ? ንስሐ አባት ኤርሚ ትውልድ እየጠፋ አንተ ለምን ታሾፋለህ? ግን እኔ አላሾፍኩም። ምን እያደረገች እንዴ? ሴት በሴት ስዕል የተሳለች ሁሉ ማርያም ናት ያለው ማን ነው? ራሳችሁ ጽፋችሁ ራሳችሁ ተቀጣቅጣችሁ ስታበቁ እንዳሉት ጠቅላይ ሚኒስትሩ ራሳችሁ ጽፋችሁ ራስሽ ግድግዳ ላይ አስቀምጠሽ አቧራ እየጨሰበት የምትስሙት ስዕላችሁን ይኸው ማርያም ለአባ ኤፍሬም ሶሪያዊው መዝሙሩን ስታስታውሽ የለ እንዴ ጸዲ ወዳሴ ማርያም እደግማለሁ ድንግል እናቴ እንጣራለሁ ስትላለ። ከዛም ደምቱ አባ ኤፍሬምማ ይኸው ስለ ድንግል ማርያም ይኸው እንደ አባ ኤፍሬም ነይ ባርኪኝ ወድሰኒ ልጄ በይኝ ትሉ የለ እንዴ እኮ ትባርካለች። ግን መስቀል ይዛ ነው ወይ ኃጢአት እየፈታች ነው ማለት ነው። በነገራችን ላይ አትሞ ወይ ትሮያል እኩል አደርብ ከሷ ጋር ላውራ። ኦኬ ኃጢአት እየፈታች ነው አይደል ጸዲ? እየባረከች ነው። ይኸው እየባረከች ነው አልከኝ። መልሳ ኃጢአት እየፈታች ነው ትለኛል። ቄስ ስለሆነች ነው አይደል የምትባርከው? አረ ግዴታ በኦርቶዶክስ ሴት ይባርካል ወይስ ወንዶች ናቸው የሚባርኩት እንዴ? ቆይ እናንተ ኢየሱስ ክርስቶስ ተባረክ ትሉ አይደል እንዴ? ወይት በኦርቶዶክስ ሴት ነው የሚባርከው ወይስ ቄስ ነው የሚባርከው? ወንድ ቄስ ነው የሚባርከው። ማርያም ሴት ከሁሉ በላይ ነች። ሮያል አደርቡ ከላይ እስከታይ ጣሪያውን ነው የምንድባችሁ ላያችሁ ላይ እኮ እኛም ለሁለት እንናድብሃ። ትንጇዋለሽ እኛ ጋር እንዲህ አይነት አርቱ ቡርቴና ኮተት የታለና ቤቴ ጋር እንደዚህ አይነት ነገር ቀልድ የለም። የጠይኩሽ በኦርቶዶክስ ማርያም ጾታዋ ሴት ነው አይደል? ባራኪዎቹ ወንዶች ናቸው፣ ካህናት ወንዶች ናቸው ነው የምትሉት። መስቀል ይዛ የምታሳልመዋ ማርያም ካህን ስለሆነች ነው አይደል? ማይክፈች እኔ እኮ ይርባል ግራ ግብት ነው የምታደርገኝ። አሁን ይሄ ስዕል ከየት ይዘህ መተህ ነው? እኔ ቁም ነገር ሳውራ ቀልድ የምትቀላቅለው? ጸዲ በመድኃኒዓለም የራሳችሁ ቤተክርስቲያን አባ ኤፍሬም ሶሪያዊ ብቻ ብለሽ ጉግል አድርጊ። ጉግል ቤተክርስቲያኒቱ ዌብሳይቱ ላይ ሁሉ የተቀመጠ ማለት ነው። አሁን እንደዚህ ታደርጊያለሽ ፌስቡክ ላይ የት እንደተቀመጠ አንተነህ ኃይሌ የሚባል ሰው ነው። ያው ምን ሆነሽ ነው? እና መስቀል ይዛ እየባረከች ግን እንጃ እኔ አላውቅም። ቆይ አድምጪኝ። አፈ በረከት ቅዱስ አባ ኤፍሬም ሶሪያዊ ሐምሌ 15 ቀን በዓለ ዕረፍቱ ነው። ለጻድቅ መታሰቢያ ለዘላለም ይኖራል ብሎ ካለ በኋላ መዝሙሩ ራሱ ጽፎታል። ይኸውልሽ እዚሁ ጋር ውዳሴ ማርያም እጮሃለሁ ድንግል እናቴን እጣራለሁ እንደ አባ ኤፍሬም ነይ ባርኪኝ ወድሰኒ ልጄ በይኝ ሊቀ ቀሲስ እንግዳ ወርቅ በቀለ የዘመረው ማለት ነው። ኦኬ ስለዚህ ይሄ ኦርቶዶክሳውያን በድረ ገጻችሁ በዌብሳይታችሁ ላይ ሁሉ ጭምር ያስቀመጣችሁት ነው። ስለዚህ እዚህ በጣም ብዙ እኮ ነው ያለው። አባ ኤፍሬም ሶሪያዊ ብቻ እዚህ ጋር አባ ኤፍሬም ሶሪያዊ ብቻ ብለን ነው መጨመር ያለብን። እናንተ ጋር የአረብ ሽማግሌ እንደ ጉድ ስለሆነ የገባው በኮንትሮባንድ ያው በሙሉ አባ ኤፍሬም ምንድን ነው ለእኔ ያደረገችልኝ በነግርህ ያው ፕሊዝ ሮያል የምታደርግልኝ በነግርህ ምን ልትለኝ ፕሊዝ ሮያል ፕሊዝ ያው ቀሲስ ማርያም እዚህ ደግሞ ጠላ እያጠጣቸው ነው። ያው እናንተ ጋር ጠላ ስለሚጠጣ ማለት ነው። ያው ወይ የባረከችው ነው ማይሰራ ኃጢአት እግዚአብሔር ይፍታ ያለችው ማለት ነው። ያው
ቀሲሷ ሜታፎሪኩን ሁሉ እንደ እንትን እያስመሰልክ ሜታፎሪክ አታውቅም። ላወርድ ነው ጌታ ምስክሬ፣ ላወርድ ነው። ቴንኪው እጅ ከፍንጭ ማለት ነው። ይሄ እኮ ነው ግራ የሚገባን እኛን ራሱ ግራ ግብት ነው እኮ የሚያደርጉት። ታዲያ እዚህ ጋር እኔም ግራ ተጋብቻለሁ። ዛሬ ነው ያየሁት። መቼ ቀኝ ገብቷችሁ ያውቅና እናንተ እንዴ? ይሄንን ስጠይቅ አሁን በቃ ስም ይሰጡሃል። የሆነ መናፍቅ ነህ እንዲህ ይሄንን ስጠይቅ ምንድን ነው እንዴት ነው ለምን ስትል በቃ ይሄ ነው እኮ ትልቁ ችግር። ቅድም መጀመሪያ የተናገርኩት ይሄንን ነው። ይሄ ብቻ አይደለም፣ ባወራው ያልቅም። ስንት ጉድ አለ። በቃ ጉድ ከዚህ የሚበልጥ ሰው የማያውቀው ስንት ጉድ አለ በቤተ ክርስቲያን ውስጥ ማለት ነው። ስንት ጉድ። ሲጀመር አንድ ህሌና ያለው ሰው እግዚአብሔር ባሪያና በአምሳሉ የፈጠረው ሰው ህሌና ከፍጥረት ሁሉ አልቆ የፈጠረው ሰው ክፉና ደጉን ለይ ብሎ በመጽሐፍ ተነግሮት፣ ሲጀመር እምነት እኮ ሞኝነት አይደለም። ከመንገድ ላይ በገንዘቤ በ100 ብር ገዝቼ እቤቴ ስሰግድ እንደው ለህሌና ትንሽ አይከብድም? በገዛ ገንዘቤ ገዝቼ ይሄ እኮ አያሳፍርም? በቃ ይሄ እኮ ነው የሚያሳፍረው። በገዛ ገንዘቤ ከመርካቶ ገዝቼ ስሰግድለት ደግሞ ለዚህ ማስረጃ እኔ ዝም ብዬ አይደለም የማወራው። ዘጸአት 24 ላይ ሄደህ ብታነብ ለማንኛውም ለተቀረጸ ምስል ከፈጣሪ ውጭ ስግደት እንደማይገባ እስከ 7 ትውልድ ድረስ እርግማን እንደማመጣ ብሎ ቀጥታ ቃል በቃል የጻፈውን ይህንን ስነግራቸው ይለዋል። በቃ ይህ እኮ ነው ግራ የሚያጋባን እኮ እኛ። አሁን እንደዚህ ስትል ኦርቶዶክስ አይደለህም እንዲ? ኦርቶዶክስ እምነት ሞኝነት ነው እንዲ? መጠየቅ ማወቅ አይቻልም? የሰው ልጅ እኮ መጠየቅ ነፃነት አለው እኮ ከፈጣሪ ማወቅ፣ የመጠየቅ የመማር መብት አለው ፈጣሪ የፈቀደለት። ይሄንን ስታረግ ግን ሌላ ነገር ነው የሚያወሩት። እና ስለዚህ በጣም ከዚህ የሚበልጥ ብዙ ጉድ አለ ለማውራት የሚከብድ ማለት ነው፣ በማስረጃ ያለኝ ማለት ነው። እና በጣም አስቸጋሪ ነው። እና ምን እንደምታደርጉት ታዲያ? ቆይ ብራዘር አምበር ታዲያ ምን እንደምትጠብቁት ታዲያ? ወደ እግዚአብሔር ቃል አትመጡም? እንደዚህ አይነትን ኮተታ አትርቁም እንዴ? አይ ደስ የሚልም ነገር አለ። በኦርቶዶክስ ደግሞ ደስ የሚልም ነገር አለ። ምኑ ነው ደስ የሚለው? አይ ብዙ ደስ የሚል ነገር አለ። በቃ ፈጣሪን እንዴት እንደሚያመልኩ ምናምን እሱ ደስ ይላል። በጣም አጸያፊ ነገርም አለ። በጣም አጸያፊ። ቆይ ደስ የሚለው መብሉ መጠጡ ነው አይደለም? መብል መጠጥማ የስጋ ፈቃድ እኮ ነው። ይሄ የነፍስን ነው ማውራት ያለብን እኮ። ታዲያ ምንድነው አሁን ደስ የሚለው ከኦርቶዶክስ? በቃ ስርዓቱ። ለምሳሌ አሁን አንተ በጊዜ ቅጽበት ብትሞት የት ነው የምትገባው? እሱን ፈጣሪ ነው የማውቀው፣ እኔም አላውቅም። ኢየሱስ ለምንድን ነው የሞተው? ማንኛችንም እኮ ስንሞት አይደለም። ቆይ ስንሞትን ቶ እንቅልፍ ሲይዝህ እንኳን እንቅልፍ መያዝክን የምታውቀው እኮ ስትነሳ ነው። መሞቱን ቶ እንኳን ይሄንን እርግጠኛ መሆን አችልም። እሺ ኦኬ ጥሩ። እርግጠኛ ነኝ ስሞት ወዴት እንደሚሄድ። አንቺማ ጴንጤ ነሽ። እኛ እርግጠኞች ነን። እኛ እርግጠኛ የሆኑ በምንድን ነው? እነሱ እርግጠኛ ያልሆኑት በምንድን ነው? ይሄ ነው መታወቅ ያለበት። ኦርቶዶክስ እርግጠኛ አይደሉም። ልብ በሉ። ከጳጳሱ ጀምሮ አሁን ወንድማችን አንበር እስካለው ድረስ እርግጠኛ አይደሉም። ለምን? እርግጠኛ የሚያደርገውን ወንጌል አልሰበኩም። ቅድም ጳጳሱ እንዳሉት ማለት ነው። ብዙ ነው። ሲኦል አፏን ከፍታ የምትጠብቀው ለሲኦል የተዘጋጀ በጣም ብዙ ነው። ያው ለምንድነው እርግጠኛ ያልሆንከው? ሲኦል አፏን ከፍታ የምትጠብቀ ለምንድነው? ወንጌል አልነገሯችሁም። ወንጌል ስለ ክርስቶስ ነው። ክርስቶስ ደግሞ በቤት ውስጥ ከተሰበከ ለኦርቶዶክሳውያን አላርጂክ ነው። በቤት ውስጥ እናት አይኗን ታጎረጠርጣለች። በወለደቻቸው ልጆቿ በኩል እግዚአብሔር የመዳንን ወንጌል ወደ ቤታቸው ይዞ ሲመጡ ምን ነው በተወለድኩበት ቀይ ባደግኩበት መንደር የምታሰድቢ አንቺ ባለጌ እያሉ ልጆቻቸውን ይሳደባሉ። እግዚአብሔር ይህንን የመዳንን ወንጌል በልጆቻቸው በኩል ቤት ይዞላቸው ሲመጣ ኢየሱስ ያድናል እማዬ፣ ኢየሱስ እኮ ጌታ ነው፣ ለእኛ በደል እኮ ኃጢአት ነው የሞተው ብሎ ልጃቸው ሲነግራቸው ምን ነው አንተ እንደዚህ ግድም አደግ ሆንክ? አንተ ትናንት ተነስተህ እናት ለልጇ ምጥ አስተማረቻት ብለው አሉ አበው እያሉ። እንዲህ እኮ አይደለም ኤርሚ፣ ወንጌል ሲሰበክ እኛም ቤተሰብ ጴንጤዎች አሉ ስለ ክርስቶስ ሲነግሩን ደስ ነው የሚለን። ችግሩ ምንድን ነው? ይሄንን ጣዖትሽን ጣይ ይላሉ። ጽዋ ካለ ቤት ውስጥ ስዕል ካለ ይሄንን ጣይ ይላሉ። ገባክ? እሱ ላይ ነው ችግሩ። ትክክል ናቸው። ይህን ባይሉ ማንም ቤተሰብ አይቆጣም። ኢየሱስን ጸዲ
ኢየሱስን ከነ ገንቦሽ አትከተዩ። ገንቦም እየሳምሽ ኢየሱስን መከተል አይቻልም። ገንቦን ማን ነው ገንቦ እያያዛችሁ እንድትዞሩ ገንቦሽን ጣዩ አሉሽ። እውነታቸው ነው። እኔ ደግሞ ስበሪው ነው ብዬ የምልሽ መድኃኒዓለም ምስክር ያልኩሽ። ለምን በይ ቀጥሎ የሚነግርሽን ነገር ልንገርሽ። ገንቦ እየተሸከማችሁ በገንቦ ውስጥ በብቅልና በጌሾ ያበደ ጠላ ጨምራችሁ ጠጡ ብሎ ያላችሁ በመጀመሪያ ሲጀምር ማን ነው? ጠጡ ብሎ ያላችሁ ማለት ነው። እንደዛ መጽሐፍ ቅዱስ ላይ ማን ነው ያለው ነው ብዬ የምለው። ማን ነው ያለው? ይህን ትእዛዝ ይሰጠ ከሐዋርያቱ ትነግርኛለሽ። ይህን ጠጡ ያሉት የኦርቶዶክስ ቄሶችና ራሱ ምዕመኑ ነው። ሁለተኛ ጠጡ የተባላችሁትስ ራሱ ገንቦ ውስጥ ምንድን ነው ያለው? ጠላ። መሶበ ወርቅ ውስጥ ምንድን ነው ያለው? ዳቦ። ኦኬ ጸዲ ይኸውልሽ፣ መንፈሳዊ ዓለም ምን ያህል እንደወደቃችሁ የሚያሳየው የሆኑ ሰዎች ጸበል ብለው በጽዋ ጠላ በመሶበ ወርቅ ዳቦ ይዘው ያንኑ ዳቦ በመሶበ ወርቁ እና ጠላዋ በገንቦ ያለችዋን ዝናብና ፀሐይ እንዳይመጣት ዣንጥላ ታጠሉላታላችሁ። ካየክ መጽሐፍ ቅዱስ ላይ ክርስቶስም እኮ ስጋና ደሙ ሲሰጠን በጠላና በዳቦ መስሎ አይደል እንዴ? እናንተ ጋር እናንተ ኢየሱስ የሰጣችሁ ጠላና ዳቦ ሊሆን ይችላል። እኛ ኢየሱስ የሰጠን ግን ጠላ ሰጠን አይደለም፣ የወይን ጭማቂ ነው የሰጣቸው። ቆይ ጸዲ ፕሊስ። እና ያችን ማሰሮ ስታገኛት አንቺ ተሰማያታለሽ አይደል? እችን ማሰሮ ስዕል ላይ ጥሩ አይደለሁኝም። እችን ማሰሮ እዚህ ውስጥ በጌሾ ያበደ ጠላ አለ። ግንባርሽን ታስነኪያለሽ በረከቱ ይደርብኝ ብለሽ። ምኑን ነው የምትነኪው? ውስጡ ምንድን ነው ያለው? ጠላ። ከውጭስ በሸክላ የተሰራ ማሰሮ። ያለብሽውስ የአረብ ሀገር ዥንጉርጉር ልብስ ማለት ነው። እና ገንቧን ስትስሚ እንደምትዩ እመቤቴ በሰላም ገብተሽ በሰላም ውጪ። ወይኔ ህዝቤ ጸድይ እመቤቴ በሰላም ገብተሽ በሰላም ውጪ። ወገኔ እንደው በዚህን ያህል ልክ ይኸውልሽ መጽሐፍ ሲናገር በአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 5 ቁጥር 20 እና 21 ላይ ኦኬ የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠ እናውቃለን። እውነተኛ በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። አንቺ እዚህ በማሰሮ የገባ ጠላ እየሳምሽ እመቤቴ ወላዲት አምላክ በሰላም ገብተሽ በሰላም ውጪ። እስቲ አንዴ ልሳማት ብለሽ የምትይው ምንድን ነው? ቀሚስ ጥብቆ የለበሰች ማሰሮ ውስጧ ምንድን ነው ያለው? ጠላ። ጠላው በምንድን የተሰራው? በጌሾና በብቅል ያረራ ሻሮ ተከትክቶ ተወቅጦ አብሮ እዛ እንትን ብሎ ማለት ነው ለድፍድፍ። እራሱ ያንኑ ደግሞ ጽዋውን ጠጥቶ ካለቀ በኋላ ማሰሮን እንስራውን በምላሱ ቢልስ መንግስተ ሰማያት ይገባል ብላ ትላለች ኦርቶዶክስ ተዋህዶ ተረታዊት ቤተክርስቲያን። በእውነት አተላላሱና ትድናላችሁ። አተላውን የላሰ እንደ ክርስቶስ ደም ይሆንለታል ይላል ድርሳነ መስቀል መጽሐፍታችሁ ማለት። አተላ እናንተ ቤት አይደፋም ታውቂያለሽ ጸዲ። አተላ ብቻ ሳይሆን እጣቢ በኦርቶዶክስ በጣም 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 ፍቱን ነው መንግስተ ሰማያት ለመግባት። እጣቢ ድርሳነ መድኃኔዓለም ላይ፣ አተላ ድርሳነ መድኃኔዓለም ላይ፣ ድርሳነ መስቀልም ላይ ካገኘሽ ትጠጫዋለሽ፣ ካጣሽ በምላሱ ይላሰው ይላል። አተላውን አተላ ያለበትን እንስራ በምላሱ ይላስ ይላል። አሳይ ብለሽ ካሽን ያሳይሻለሁ። ፍርፋሪ ፍቱን ነው ለመንግስተ ሰማያት እናንተ ቤት ለመግባት። ጥፍር ገድለ ዘርዓ ብሩክ ላይ ፀጉር ከወንዶቹ ከጭንቅላታቸውም ከብብታቸውም ከብሽሽታቸውም ከየብልታቸውም ላይ የሚላጨው ፀጉር ቀጥታ ነው በአማርኛ የምናገረው።
ጸጉር ህዝቤን የገደለ አውሬማ አደባባይ ነው የማፈርጠው። ጸጉር ከዘራ አብሩክ ላይ የሆነ ከብብቱም ከብልቱም ከብሽሽቱም ከጸጉሩም ላይ የተላጨ ጸጉር 22 ትውልድ ያስድናል የተጻፈ። እጣቢ የእንስራና የእንስራ ነው። ይሄኛው ድርሳነ መድኃኔዓለም ላይ የእንስራ እና የድስት አተላ ያው ይታወቃል። የማድጋው ነው። ፍርፋሪ ሰው ሲበላው የወደቀው ማለት ነው። ተቅማጥ ያው ይሄ ሁሉ ሃይማኖቷን ለማጠልሸት የምትሄድበት መንገድ ነው። ቤተክርስቲያን የራሷ መጽሐፍቷ እያንዳንዷን ነው ማጠልሽ። እያንዳንዷን ኔቨር በፍጹም እኛ ይሄንን ተራ በተራ ላሳይሽ። እንዳታምኑ ተራ በተራ ላሳይሽ። እኔ አልቀበልም ብታሳየኝም። የአባቶች አምላክ ምስክር አተላ እጣቢውን፣ አተላውን፣ ፍርፋሪውን፣ ተቅማጡን፣ ትውከቱን፣ መጥባቱን፣ ጭቅቅቱን፣ ጥፍሩን፣ ፀጉሩን ካላሳየው እኔ ዛሬ አገልግሎት አቆማለሁ። ላሳይ፣ መጽሐፍ ላውጣ፣ ጠብቂ። ዘከዝክልሻለሁ። ያው ልብ በይ። ትውከቱንና እጣቢውን ከዚህ ነው ማሳይሽ። ድርሳነ መድኃኔዓለም ቆይማ ቆይ ስልሽ በስሜት የምናገር መስሎሽ ነው አይደል? ጸድዬ አይ ከፈለገች አተላውን ከድርሳነ መስቀል ነው ማሳይሽ። ኦኬ ጥፍሩና ፀጉሩን ከዘራ ብሩክ ነው ማሳይሽ። ኦኬ ያው አልሸጠ ያለ በግ መስል እዚህ ደርድሬልሻለሁ። ቤተክርስቲያን የጻፈችውን ምንድን ያልኩትኝ እጣቢውን ከድርሳነ መድኃኔዓለም፣ አተላውን ከድርሳነ መስቀል፣ ፍርፋሪውንም ከድርሳነ መስቀል፣ ከገድለ ተክለ ሃይማኖትም ተቅማጡን ከገድለ ተክለ ሃይማኖት፣ እግዚአብሔርን መፈራ ጴንጤ ነኝ እህት አለ የማይባል ያልተጻፈማ በፍጹም አላወራም። የተቀማጡ ተመለሰልህ አይደል እንዴ? ቆይ እህቴ። እሺ ትውከቱም ድርሳነ መድኃኔዓለም ላይ አለ። መጥባቱን ድርሳነ ማን ላይ ነው? ገድል ማን ነው? ድርሳነ መድኃኔዓለም ያኛው ነው። ገድሉ ላይ ጭቅቅቱን የአባ ገብረ ኪዳን ቪዲዮ ገብረ ኪዳን ጭቅቅቱ እንዳደፉት እጣቢው እንዳደፉት ብሎ ያሉት መሲ አምጪው። ጥፍሩን ከገድለ ዘርዓ ብሩክ፣ ፀጉሩም ከገድለ ዘርዓ ብሩክ። ስለዚህ ከዘርዓ ብሩክ እንጀምራለን ማለት ነው። ድርሳነ መስቀል፣ ድርሳነ መድኃኔዓለም ወገር ለማባ ሲሆን ገድለ ተክለ ሃይማኖት፣ ሌሎችንም እንጀምራለን። እንጀምር ጸድዬ። አዎ ቆይ እነዚህ አሁን እጣቢውን ምን ያደረገ መንግስተ ሰማያት ይገባል ነው የሚለው? ይነበብ መጽሐፉ፣ ይገለጥ መጽሐፉ፣ ይገለጥ። ልጀምር። እስከ ዛሬ ሳሳይ አላየሽም ማለት ነው። ልጀምር። ኦኬ ጥፍርና ፀጉር ከዚህ እንጀምር። ኦኬ ገጽ 100 ላይ እሺ፣ እዚህ ጋር እንዴት ነው ላይቱ እንትን ሆነ አይደል? ቆይ እስቲ ላይት ላብራ። ኦኬ ፀጉር ያው 22ኛው ምዕራፍ ገድለ ዘርዓ ብሩክ ገጽ 100 በማን የተጻፈው? በገዳሙ። ሙሉ ወንጌልና ቃልት ያጻፉት እንዳይመስልሽ። በገዳሙ ስንት 100 ሺህ ብር የወጣበት ገንዘብ ነው መጽሐፍ። ለጌጥ አይደለም ያመጣሁት። ዳግመኛ እግዚአብሔር ለወዳጁ ለብፁዕ አባታችሁ ዘርዓ ብሩክ ቃል ኪዳን ሰጠው፣ እንዲህም አለው ከልብስህ፣ ከጥፍርህ፣ ከራስህ ፀጉር፣ ከጽምህ፣ ከአጽፍህ
ቁርጥ ውሰድ። በእጁም የያዘውን በክንዱም እንደ ማኅተም ያሰረውን በአንገቱ የቋጠረውና በወገቡ እንደ ቅናት ቀበቶ አድርጎ የታጠቀውን ኃጢአቱ ይሰረያል። ኦኬ። በእግዚአብሔርም ፊት ክብሩ ትበዛለች። ወንዶችና ሴቶች ልጆቹ የልጅ ልጆቹ እስከ 22 ትውልድ ድረስ ይድናሉ አለው። ምን? ጥፍርና ፀጉር በአንድ ድንጋይ ሁለት ወፍ እንዲሉ መድኃኔዓለም ጠላትሽን ግድል ሊያርገው ብዬ ልሻለሁ። ጠላትሽ ዲያብሎስ ስለሆነ የሰው ጠላት የለሽም። ጥፍርና ፀጉር 22 ትውልድ በከበረች ብፁዕ አባታችሁ በዘርአ ብሩክ እጅ ክቡር ቆብና ቅዱስ አስኬማ ስጋ ማርያም የሚባለውን ንጽሕት ደረት ልብስ ከቆዳ የተሰራ ቅንዓት የተቀበለ ከእሳት ከዘላለማዊ እሳት ይድናል፣ ከሲኦል ማለት ነው። ወንዶችና ሴቶች ልጆቹም እስከ 7 ትውልድ ድረስ ይድናሉ። 22 ሲደመር 7 ስንት ነው? 29 ትውልድ ማለት ነው። ይህንን ለማግኘት ከፈለግሽ አንቺ እሺ እማዬ ኦኬ ለጆኒ ስጮ ጆኒ ማማ ጋር ኮል አድርግላት ለኤልሱ ልጅ ኦኬ 22 ሲደመር 7 ስንት ነው? ጸድዬ ወይት ኤፍራታ ማን ኤልሱ አንድ ያምጪ እናቴ 29 ጥፍርና ፀጉር ያሰረ 29 ትውልድ ይድናል ብላለች ኦርቶዶክስ ተዋህዶ። የማንን ጥፍርና ፀጉር? የዘርአ ብሩክን። ይኸው የብፁዕ አባታችሁ ቃል ኪዳን ሲሰጠው እንዲህ ማለው ከልብስና ከጥፍር አለው እኮ የዘርአ ብሩክ ማለት ነው። የት እናገኛቸዋለን? ዘርአ ብሩክ አድራሻ ልጠቁምሻ፣ የሚገኝበትን ቦታ ከእንግሊዝ የአየር ትኬት ከፍለሽ ዛሬውኑ ጉዞ ወዴት? ወደ ጎጃም። ከዛ አንዴ ይሄ ነገር እንዳውራ ቆይ ታወሪያለሽ፣ እሰጥሻለሁ። ሜት አድርገሽ እሰጥሻለሁ። አድራሻውን የጠፋብሽ ጻዲ፣ እኔ አድራሻውን ጠቁምሻለሁ። አንቺ ፀጉሩ እንደምንም ብለሽ አፈላልጊ። ስትሄጂ ግን የከርከሮ ፀጉር ሁሉ ሊሰጡሽ እንደሚችሉ አስረግጬ እነግርሻለሁ። የፈለገሽን ፀጉር አንድ ዘለላ አይደለም በጆንያ አስረሽ ነይ፣ የምትገቢው ሲኦል ነው። የእግዚአብሔር ልጅ ኢየሱስን ካላመሽ አትገቢያትም። አድራሻን የፈለግሽው አድራሻ ከአዲስ አበባ ወደ ባህር ዳር ሲሄዱ ከቲሊሊ ከተማ ወደ ምስራቅ በሚወስደው መስመር 35 ኪሎ ሜትር ርቀት ላይ ይገኛል ይላሉ። እኔ ያው ለኦርቶዶክስ እኮ እያስተዋወቁላት ነው። ልጆቿ ኢየሱስን ትታችሁ ፀጉር ፍለጋ ጥፍር ፍለጋ የት ነው ቦታው? ሴት አገኘዋለሁ አልሽ። እንግዲህ ነገ እንግሊዝ ሀገር ትኬትሽን ቆርጠሽ በህይወት አሉ ወይ ለማለት ነው። እኔ አሁን ይሄን ጠይቅ ደግሞ ይሄን ትልበል እንዴ? እኔ እኮ ለቤተክርስቲያኒቱ እኮ ባለውለታኝ ይሄን አልከጠቁም። በህይወት አሉ ወይ? እናታቸው ማነች? አባታቸው ማን ነው? ብሔራቸው ምንድነው? ደግሞ እኔ እሱን አይመለከተኝም። ግን እኔ ማሳየት የምፈልገው ጥፍርና ፀጉር ያሰራ 22 ትውልድ ይድናል፣ 29 ትውልድ ይድናል ያለችው ቤተክርስቲያንሽ ነች። እሺ ይሄ ብቻ አይደለም። መራ እንደ ረሳሁት አለ እዚህ ትልቁ ዳቦ ሊጥ ሆነ ይላል። አጥንት ማለት ነው። የሰው አጽም ወይ ደግሞ አጥንት ከዳሰሽ ትድኛለሽ። ጸዲ የተሟላ መረጃ ነው ማምጣት ያለ ወይ? እኔ አንተ መጀመሪያ ለምን አልጠየቅም? ይሄ ጎዶሎ ነው እንደ መረጃው። አዎ ለምን ጥፍር ሲሉ ምን ማለት ነው? ዳቦ ነው ብዬ የምተረጉምልሽ ነው። ጥፍር ማለት ጠይቀህ ጥፍር ማለት ነው። ጸዲ እስቲ ለማሂ እድል ስጣት። ቆይ ለምን ከሆነ ቆይ ስለ አጽሙ ደግሞ አጽም የሰው አጽም አንዱ የረሳሁት ነበር። አሁን በቤተ ክርስቲያንሽ ሄደሽ አጽሙን መዳሰስ ወይንም ማሽተት ስታሸችው ወይ ከዳሰሽው ትድኛለሽ። ኃጢአትሽ ይሰራያል። እዚያ ምን አለው? ኃጢአት ማሰረይ ሳይሆን ከስጋ ደዌ ልፈወስ እችላለሁ። አጽም እያሸተትሽ አይደል እንጂ መንግስተ ሰማያት እንኳን እገባለሁ ያላም እያሸተትሽ አይደል? ኃጢአትሽ ከተሰረየ የት ነው የምትገቢው? ኃጢአት ያሰራያል ይላል። የምርህን ቃል ኪዳን ነው። በቃ ቃል ተገብቶላቸው ከሆነ ሜቢ ኃጢአቱ የተሰረየ ሰው የት ነው የሚገባው ነው ብዬ የምልሽ ጻዲ። መንግስተ ሰማያት። ኦኬ። ስለዚህ ምን ይላል ገድልሽ የሸዋው ተክሌ ገድሉ ላይ እህታችን እናንተ እኮ
ለጠውላችኋል ታለ ኦኬ። ገድለ ተክለ ሃይማኖት እሺ ቅድም እመቤታችን ፈጣሪ ናት አምላክ ናት ይላሉ ኦርቶዶክሶች ስትል ነበር። እሱንም ምዕራፍና ቁጥር ብቻ ነገር ሌላ ነገር ከእናንተ የምፈልገው ነገር ስለ እሱም ምዕራፍና ቁጥር እሰጥሻለሁ። መጽሐፉን እስክሪንሾት ታደርጊያለሽ ከነ መጽሐፉ ጭምር ላሳይሽ እና ቁጥሩን ንገረኝ። እኔ ገብቼ በራሴ ስላለኝ ስክሪንሾት ማድረግ አይጠበቅብህም። እሺ ቴንክ ዩ። ያው ይሄንን ላሳያትና ለጸዲ ከዛ አሳይሻለሁ። ጸዲ ገድለ ተክለ ሃይማኖት ዘውድ ገድለ ተክለ ሃይማኖት ዘውድ ወንድማችን ሚዩት አድርገው ፕሊዝ። ገድለ ተክለ ሃይማኖት ዘውድ ሳንጠራጠር በቃል ኪዳኑ አምነን መጠጊያችንን እርሱ ለኃጢአታችን ቤዛ መቃብሩን የሰጠን ይላል። የማን መቃብር? የአቡነ ተክለ ሃይማኖትን መቃብር ደብረ ሊባኖስን ማን የሰጠን ብላ ምትለው? እግዚአብሔር ነው የሰጣችሁ። ምን እንዲሆን? ለኃጢአታችሁ ቤዛ ምትክ እንዲሆን ማለት ነው። ከዚያስ እግዚአብሔርን እያመሰገንን በዓለም ሁሉ በከበረ በዚህ በአባታችሁ በተክለ ሃይማኖት ጸሎት የስጋው ፍልሰት በሆነች ዛሬ በዚች ቀን ለተሰበሰበን ሁላችን ይላል የሙሴ መቃብር ለእስራኤል እንደሰወረባቸው ለእኛ የአባታችሁን መቃብር የሰወረብን አይደለም፣ አጽሙን በመዳሰስ በአማላጅነቱ እንድን ዘንድ ገለጠልን እንጂ ይላል። አጽሙን ምን በማለት በመዳሰስ የሚሸተተውን አሳይሻለሁ። በአባ ዮሐንስ ዘጸገሮ ገዳም ላይ ገድል ላይ ማለት ነው። በአፍንጫ ማሽተት ያለ እዚሁ ገድለ ተክለ ሃይማኖት ላይ የ3 ቀን መንገድ ያህል ከተቀበረ ከ57 ዓመት በኋላ አጽሙ ሲያወጡት የ3 ቀን መንገድ ያህል እየሸተተ ሰዎች ሁሉ ይድኑ ነበር። እናም አጽሙ የሸተተው ብቻ አይደለም። ደብረ ሊባኖስ ሄደሽ ከጉር እስከ ሸህም እስከሚባለው ወንዝ ድረስ ከተቀበርሽ መንግስተ ሰማያት ያለ ምንም ጥያቄ ነው የምትገቢው። ለቃል ኪዳን ለአባታችሁ ቃል ኪዳን ተገባለት እየተባለ ማለት ነው። አጽም ይኸው መዳሰስ ነው፣ አጥንት ማለት ነው። ኦኬ ለእህታችን አንዴ ላሳያት። አጽሙንም ይኸው ጨረስን ማለት ነው። እዛ የጭቅቀቱን ደግሞ እናያለን። እሺ እህታችን ቅድም ያልሽው መረጃ ስተኛለችው። ኦኬ ምዕራፍና ቁጥር መናገር አትችልም? ኦኬ ልንገርሽ፣ ምዕራፍና ቁጥር ካለው መኖር አለበት ግዴታ እኮ። ይኸው ስክሪንሾት አድርገው አንደኛ ስብሐተ ፍጡር ማነው እንዚራ ስብሐት አለሽ መጽሐፍ ቅዱስ ላይ ዝም ብለህ ምዕራፍና ቁጥር ብቻ ነገር ገብቻ ይዋል። መጽሐፍ ቅዱስ አይደለም ያለሽ ይሄ መጽሐፍ ቅዱስ አይደለም። ታዲያ ምንድን ነው የምታነበው? ኦኬ አላውቅሽም ማለት ነው። መጽሐፍ ቅዱስ ይሄ ነው። ይኸውልህ ሌላ ሰው ጋብዞኝ ስለመጣሁ ነው። እኔ ግን መጽሐፍ ቅዱስ መኖር ይሄ ነው። መጽሐፍ ቅዱስ ይሄ ነው። እህታችን እንዲህ አይነቱ ማርያም ይኸውልህ ኤርሚ እኮ ትክክለኛ እንትን የምትል ከሆነ ምዕራፍና ቁጥሩን መኖር አለበት። መጽሐፍ ቅዱስ ትክክል እንደዛ ከሆነ በቤታችን ፈጣሪ አይደለም። ይሄ ይኸውልሽ እንዚራ ስብሐት የሚባለው የአባ ጊዮርጊስ ዘጋስጫ በኢትዮጵያ ኦርቶዶክስ ታሪክሲያን መጠመያ ቤት የታተመው ይሄ መጽሐፍ ቅዱስ አይደለም። ስለ ማርያም የተጻፈ እንዚራ ስብሐት የሚባለው አባ ጊዮርጊስ የሚባለው የቤተክርስቲያናችሁ በቤተክርስቲያን የሚታወቅ ሰው ነው። እሱ በጻፈው መጽሐፍ ላይ ምዕራፍና ቁጥር ብለሽ የምትይ ከሆነ ልነግርሽ እችላለሁ፣ ገጹና ምዕራፉ ማለት ነው። ይሄ መጽሐፍ ግን ከሌለሽ ሄደሽ እዚህ መጽሐፍ ቅዱስ ላይ ብትፈልገው አታገኙ። ከሌለማ የለም ነው። መጽሐፍ ቅዱስ ላይ ያለ እኮ ነው ምናምነው እንጂ ዌልካም ወደ ፔንቴነት ዌልካም። እኛ ብቻ ነው ፔንቴ ብቻ ነው መጽሐፍ ቅዱስ ብቻ ብሎ የሚለው። እህታችን ቆይ አንዴ ሚዩት አድርጊው እና ስሚኝ። አንቺ ጋር ጫጫታ ስላለ መጽሐፍ ቅዱስ ላይ ከሌለ የለም ብለሽ ካልሽ ዌልካም ወደ ፔንቴ። ለምን? እኔ ፔንቴ ስለሆንኩ ማለት ነው። መጽሐፍ ቅዱስ ብቻ ብለን የምናምነው እኛ ነን ፔንቴዎች ማለት በዓለም። ከዚህ ውጭ ሌላ መጽሐፍ የምናምንበት የህይወታችን መታመኛ የለንም። ትምህርታችንም ስብከታችንም ህይወታችንን የምንመዝንበት ይሄ ነው እግዚአብሔር ቃል ማለት ነው። ከሌለ የለም ብለሽ ካልሽ ልክ ነው። ከሌለ የለም። እኛም እኮ ለዚህ ነው እዚህ መጽሐፍ ቆየታችን አድምጭ እሰጥሻለሁ። እዚህ መጽሐፍ ላይ የሌለን አትቀበሉ ብለን የምንለው እኮ እኛ ነን። ታዲያ ኦርቶዶክስ ግን ይሄ መጽሐፍ ብቻ አይደለማ የምታምነው። ይህን መጽሐፍ ብቻ ሳይሆን ኦርቶዶክስ እነዚህን ሁሉ መጽሐፍት ታምናለች። አለምዬ እዚህ ስራ እንኳን ያለው ማለት ነው።
በዚህም ታምናለች፣ 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 በዚህም ታምናለች። እኛ ግዴታ የለብንም እነዚህ ሁሉ የመቀበል ጻዲ ግዴታ አለባችሁ። እኔ እኮ የቤተክርስቲያኒቱ ዲያቆን እኮ ነኝ። እዚህ የምነግርሽ ምን እንደምትይው ለማንም ታስረጂው። እኔ እኮ ካህን እኮ ነኝ እህቴ። በኦርቶዶክስ ተዋሕዶ ቤተክርስቲያን ዘይት ሌላ የፈሰሰብኝ እምቀድስ እኮ ዲያቆን እኮ የነበርኩ ሰው ነኝ። እኔ ነው የምትነግሪኝ ቤተክርስቲያኒቱ ምን እንደምትል አላውቅም። እነዚህን ሁሉ ታምናላችሁ እናንተ። እነዚህ ብቻ አይደለም፣ ቅድም ሼልፌ ላይ የደረደርኳቸው መጽሐፍቶች በሙሉ የማመን ግዴታ አለብሽ፣ ካላመንሽማ መናፍቅ ነው ብለው የሚሉሽ እነዚህን ማናምንማ ከሆነ ለምን ከቤተክርስቲያን አስወጡን? መጽሐፍ ቅዱስ ብቻ ብለን ስላልናር እንዴ? የሉተር ቅዠት ነው እሱማ። ቅዠታችሁን እዛው ሄዳችሁ አዳራሽ አድርጉት ጴንጤ ጋር ብለው አሉን ነው። አዎ እንግዳው ያበጠው ይፈንዳ ብለን ጌታ ኢየሱስ ክርስቶስም ለዘላለም ድነት ስለጠራን እነዚህን ሁሉ ኮተታ ኮተት ይዘን አንዱን መጽሐፍና አንዱን የእግዚአብሔር ልጅ ኢየሱስን እሱን ጠበቅ አድርገን ሌሎቹን ለቀቅ አድርገን ውልቅ ብለን ወጣንላችኋል። ስለዚህ አሁን አንቺ እዚያ የቀረሽው ግራ ገባሽ። ይሄን ነው። ይሄ ተቅማጥ ይልሻል፣ ይሄ ጥፍር ይልሻል፣ ይሄ ትውከት ይልሻል፣ ይሄ ጭንቅቅት ይልሻል፣ ይሄ አተላ ይልሻል። ኤርሚ ወደ ጥያቄ መጽሐፍ ቅዱስ እንዳትይኝ እኔ ያሳየሁት እንዚራ ስብሐት ላይ ነው። ልብ በይ ላሳይሽ። እንዚራ ስብሐት የቤተክርስቲያኒቱ መጽሐፍ ማለት ነው። ያው የማርያምን ቅድም ያሳየሁት እኔ እኮ አንዳንዴ ትመጡና የምታወሩትንም ሰው ማወቅ አለባችሁ። በሆነ ጌታ ምስክር ተይ እንጂ አሁን ጴንጤ መሆኔን አይተሽ ነው እንዴ? ዲያቆንም እኮ ነኝ። በሁለቱም ነው የምሰራው ነው ብዬ የምልሽ። በድቁናዬም በወንጌላዊነቴም ነው የምሰራው። ከፈለግ ድቁናዬን አነሳዋለሁ፣ የኦርቶዶክስም ማለት ነው። ማከልክሎ ስለተማርኩ አንገበግበዋለሁ። እኔ ጋር መጥቶ አያምታታም። በጸጋ ደግሞ እግዚአብሔር በሰጠኝ በወንጌላዊነት ሞግተዋለሁ ማለት ነው። እሺ ይኸው እንዚራ ስብሐት ላይ ብሎ የሚለው ስሚ። መጽሐፍ ቅዱስ ላይ ከሌለማ የለም ብለሽ ካል ጥሩ ነው። ዌልካም፣ እንኳንም ወደ እግዚአብሔር መንግስት በሰላም የምትመጭበትን እውነት ተገልጦልሻል ማለት ነው። ያው እህታችን እንዚራ ስብሐት ዘረቡ ገጽ 71 ላይ ማለት ነው። ያው እንዚራ ስብሐት ዘረቡ ይሄ መጽሐፍ አለ ወይ? ኤርሚያስ ብሏል። ሪከርድ አርግኝ እህቴ፣ ሪከርድ አርግኝና ሂጂና አንሳ አባትሽን ጠይቂ። ከፈለግሽ ጳጳስ ጠይቂ፣ ፓትሪያርኩን ብጠይቂ አዎ ልክ ነው የኛ መጽሐፍት ነው ብሎ የሚሉት። ኦኬ እንዚራ ስብሐት ማለት አባ ጊዮርጊስ ዘጋስጫ ነው ያጻፈው። ይህን መጽሐፍ በ13ኛው መቶ ክፍለ ዘመን የነበረ ነው። በኢትዮጵያ ውስጥ ትውልዱ ከወሎ ክፍለ ሀገር የተወለደ ነው። ገዳሙ እዛው ወሎ ክፍለ ሀገር ውስጥ አለ የዚህ ሰው ማለት ነው። ይህ ሰው ከ29 በላይ የሚሆኑ መጽሐፍቶችን ጽፏል። 29 የሚሆኑ መጽሐፍቶች ማለት ነው። አንዴ ላሳያችሁ፣ በደንብ ስታሳይ በመረጃ እንድታሳይ ማለት ነው። ጠብቁኝ አንዴ። እሺ በሙሉ መረጃ ወገኔ ህዝቤ እንዲያመልጥ ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ እንዲመጣ ይህን መጽሐፍ እና ሌሎቹን መጽሐፍት የጻፈው ሰው መጽሐፈ ሚስጥር የሚባለው መጽሐፍ የጻፈ በግዕዝና በአማርኛ ዘቅዱስ አባ ጊዮርጊስ ዘጋስጫ ከ1357 እስከ 1417 በኢትዮጵያ ውስጥ በወሎ ክፍለ ሀገር ተወልዶ የነበረ ቤተክርስቲያኒቱ ዳግማዊ ቄርሎስ ነው ብላ የምጠራው ሰውየው ማለት ነው። ኦኬ በዚህ መጽሐፍ ላይ በግለሰቡ የተጻፉ መጽሐፍቶች ብዛታቸውን ይናገራል ማለት ነው። ስንት መጽሐፍቶችን ተጻፈ ማለት ነው። ያው መጽሐፈ ሚስጥር፣ መጽሐፈ ክርስቶስ፣ መጽሐፈ አርጋኖን የሱ መጽሐፍ ነው። ድርሳነ መስቀል የሱ መጽሐፍ ነው። ውዳሴ ስብሐት እነዚህ ሁሉ አሉ። ቅዳሴ እግዚ ካል ሆተ ብርሃን፣ ውዳሴ ማርያም ካል ሆተ ብረዘግዝተነ፣ ተፈሲ ማርያም፣ ሊጦን፣ መጽሐፈ ባህሪ። እነኚህ መጽሐፍቶች አብዛኞቹ አላገኙትም ወንድሞቼ። በባለፈው 29 መጽሐፍ ግዙልኝ ብዬ ያልኳችሁ ጊዜ
ስትገዙ ላይ 15ቱን 16ቱ ነው ወንድምነት ብሩክ ያገኘው፣ ሌሎቹን አላገኛቸውም። ፈልጉልኝ ቴዲዬ ፕሊስ፣ በክርስቶስ አንላቀቅም። በመጽሐፍ ሁሉ ጭምር ነው የምመጣው። እግዚአብሔር ረዳኛል። ደግሞ መንገዱን ታሳየኛለህ ቴዲ። አንተ ወደ 14 እኮ መጽሐፍ ወለድክ። ኦኬ መዝሙረ ድንግል እንዚራ ስብሐት ይላችሁ። እንዚራ ስብሐት ማለት አሁን ለእህታችን እያሳየኋት ያለው መጽሐፍ ይሄ መጽሐፍ ነው። ያው እንዚራ ስብሐት ማለት ይሄ ማለት ነው። እንዚራ ስብሐት ያው እንዚራ ስብሐት ታምኖተ ቅዱሳን ፍካሬ ሃይማኖት ውዳሴ አምላክ ጸሎተ ቤተ ውስተ ቤት ቤት ለቤት ጸሎት ማለት ነው። መልካ ውዳሴ ስምዐኒ እግዚኦ ጸሎቴ ጠቢበ ጠቢባን መጽሐፈ ብርሃን መጽሐፈ ፈውስ መዓዛ ቅዳሴ ሕይወተ ማርያም ጸሎተ ማዕድ ውዳሴ ሐዋርያት ጸሎተ ፈትቶ መጽሐፈ ሰዓታትና መልክዓ ስዕል ስንት ናቸው? 29 የ29 መጽሐፍ ማለት ነው። ቤተክርስቲያኒቱ ቁልቁል የገደለ ሰውዬ ይሄ ሰውዬ ነው። እሷ ግን ሊቄ ደቂቄ ብላ ትለዋለች። ስለዚህ ይሄ ማሳይሽ መጽሐፍ አሁን ከተዘረዘሩት መጽሐፍቶች ውስጥ ቤተክርስቲያኒቱ ይሄንንም ስትሸጥ ያው ማህተም ሁሉ አለበት ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደቡብ ወሎ ሀገረ ስብከት በሰከላ ወረዳ የደብረ ባህሪ ጋስጫ አባ ጊዮርጊስ እና በአባ ጸሎተ ሚካኤል አንድነት ገዳም ቤቱ ተናገር እውነቱን ነው። ዝም ብሎ ማውራት አይቻልም ማለት ነው። ስለዚህ በዚህ ጉዳይ ላይ በዚህ ክፍል ላይ 64ኛው ቁጥር የረቡዕ 64ኛው ባያቸው ስሰጫቸው ወታችን ኦኬ ወጣች እንዴ? እሺ ታች ሞልሽ ከሰማሽ የረቡዕ 64ኛው ክፍል ላይ ያ አንቺ ለዓለም ፍጥረት ሁሉ የመጀመሪያ ሆነሻል ነው ያላት። ለዓለም ፍጥረት ሁሉ የመጀመሪያ ሆነሻል ማለት ፍጥረት ከመፈጠራቸው በፊት አንቺ መጀመሪያ ነሽ እያላት ነው። ይህንን አጽንኦ ሰጥተው ሲናገሩ በመጽሐፈ ሰዓታት ላይ በዚህ ላይ አጽንኦ ሰጥተው ተናግረውታል። እኛ ሌሊት ሌሊት ካህናቱ ስናዜም ነበረ ስብሐተ ፍቁር ዘማርያም ብሎ በሚለው ክፍል ላይ እዚህ ጋር አጽንኦ ሰጥተው ተናግረውታል። ግን ምን ይላል እዚህኛው ላይ? አይ ቲንክ የሁለቱም ጸሐፊ እሱን አባ ጽጌ ድንግልና አባ ጊዮርጊስ ዘጋስጫ ናቸው ሰዓታትን የደረሱት ተብሎ ይታመናል። ለጥበባዊ ስራ ሁሉ ፍጹም መሰረት ሆነሻልና ምሽትን የማታውቂ ንጋት ወይ በቅንፍ ጠዋት ሆይ እግዚአብሔር በአንቺ ሰማይና ምድርን ፈጠረ። በማርያም ሰማይና ምድርን እግዚአብሔር በማን የፈጠረ ይላል? በልጁ አይልም እዚህ መጽሐፍ ላይ። እሱን የሚለው ዕብራውያን ላይ ነው። እግዚአብሔር ከጥንት ጀምሮ በነበሩት በማነው ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ይላል አይደል? ዕብራውያን መጽሐፍ ምዕራፍ 1 ላይ በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ ይላል ዕብራውያን ላይ ማለት ነው። በልጁ ዓለማትን የፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ዙፋን ቀኝ ተቀመጠ ይላል ዕብራውያን ምዕራፍ 1 ከ1 እስከ 4 ማለት ነው። ስለዚህ እዛ ክፍል ላይ እግዚአብሔር ዓለማትን የፈጠረው በማን ይላል? በልጁ። ኦርቶዶክስ ምን ትልልሃለች? ስታጣምም ሌዋታን እባብ ይመስል ትውልዱን መርዝ የሚገሉ ዓለማትን በማፈጠሩ ይላሉ። እነሱ ደግሞ በማርያም በአንቺ እግዚአብሔር በልጁ ብሎ የሚለውን ዕብራውያን እግዚአብሔር በማርያም ሰማይና ምድርን ፈጠረ። ሰማይና ምድር ብቻ መሰለህ እንዴ? ባህርን፣ ቀላያትን፣ ፀሐይና ጨረቃን፣ ከዋክብትን፣ ዘመኖችን፣ ዓመቶችን፣ በጋና ክረምትን፣ ቀንና ሌሊትን፣ ሳምንታትን፣ በዓላትን በግልጽ የሚታየውን የተሰወረውን የዓለማትን ሁሉ ፈጠረ ይላል። እንዲህ የዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 3ስ ሁሉ በእርሱ ሆነ ከሆነውም እንኳን አንዳች ያለ እርሱ አልሆነም ብሎ ያለው ዮሐንስስ የጻፈው ስለ ኢየሱስ እሱ እሱ የጴንጤ ነው የሚሉ ኢየሱስ ኦርቶዶክስ ቤት ይጠላል ስልህ እኮ በምክንያት እኮ ነው። አይወዱትም አይወዱትም። ምን አደረጋቸው? እነማን ነው የማይወዱት? ኦርቶዶክሳን። እናንተ ይኸው አትወዱትም። ዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር ምዕራፍ 1 ቁጥር 3 ላይ ምንድነው ብሎ የሚለው? ጸዲ የምታውቂው እግዚአብሔር ቃል ሁሉ በእርሱ ሆነ ከሆነውም እንኳን አንዳች ያለ እርሱ አልሆነም ይላል።
ሁሉ በእርሱ ሆነ። እሺ ዕብራውያን ማነው ቆላስይስ መልክ መጽሐፍ ምዕራፍ 1 ቁጥር 15 ላይ ምንድን ብሎ የሚለው በመድኃኔዓለም ቆይ ይሄን ክፍል ላንብብልሽ። ኦኬ ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 3 ወንጌላዊ ናቶሎ የኛ ሐዋርያ ኦኬ ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 3 ምንድን ብሎ የሚለው ይሄ ስለማን የተነገረው? በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ ይላል። ጌታ ማለት ነው፣ ኢየሱስ ማለት ነው፣ አካላዊ ቃል ማለት ነው። ቅድመ ዓለም በቅድምና ከአብና ከመንፈስ ቅዱስ ጋር ባለመቀዳደም ባለመበላለጥ ከዘላለም ከአብ ጋር ይኖር የነበረ ጌታን ኢየሱስን እኮ ነው የሚያወራው። ነበረ ይላል። ከዚያስ ሁሉ በእርሱ ሆነ ይላል። ምን ሁሉ ማለት ምን ማለት ነው? ሁሉ በእርሱ ሆነ ማለት ሁሉ በእርሱ ተፈጠረ ማለት ነው። ከሆነውም እንኳን አንዳች ያለ እርሱ አልሆነም ይላል። ኦርቶዶክስ በማርያም ነው የሆነው ትላለች። ኢየሱስ ኖ ኢየሱስ እዛው ጴንጤዎቹ ጋር። እሺ ቆላስይስ መልክ መጽሐፍ ምዕራፍ 1 ቁጥር 15 ነው የሚለው ቅዱስ ጳውሎስ ና የኛ ሐዋርያ ቁጥር 15 እርሱ የማይታይ አምላክ ምሳሌ ነው። ኢየሱስ ማለት ነው። የማይታየው አምላክ ማለት ነው ቅዱስ እግዚአብሔር አብ። እሱን ሊያየው የሚችል ስለሌለ ማለት ነው። ያየውም ስለሌለ በቅፉ ያለ አንድያ ልጅ እሱ ስለተረከው ማለት ነው። ስለዚህ የእርሱ ትክክለኛ ምሳሌ ማለት ነው። የአምላክ ምሳሌ ማለት የማይታየው አምላክ ምሳሌ ማለት አብ ያለውን የመለኮት ባህሪ ኢየሱስ አለው ማለት እኮ ነው። ትክክለኛ ምሳሌ ማለት ነው። የሚታዩትና የማይታዩትም ዙፋናትም ቢሆኑ ወይንም ጌትነት ወይንም አለቅነት በሰማይ ማነው ወይንም ስልጣናት በሰማይና በምድር ያሉ ሁሉ በእርሱ ተፈጥረዋል። ማን ነው ባዩ? ጳውሎስ። ኦርቶዶክስ ምን ትላለች? ጳውሎስ ዋሽተሃል እያለችው ነው። በማን የተፈጠረው? በላይ በሰማይና በታች በምድር ያሉት በሙሉ ሰማይና ምድር፣ ፀሐይና ጨረቃ፣ ከዋክብት፣ ባህር፣ ቀላያት፣ ፀሐይ፣ ጨረቃ፣ ከዋክብት፣ ዘመኖች፣ በጋና ክረምት፣ ቀንና ሳምንታት፣ በዓላት፣ የሚታየውና የማይታየው የተሰወረ ሁሉ በዓለማት ሁሉ ፈጠረ። በአንቺ ጳውሎስ ምን ይላል? በእርሱ ተፈጥረዋል። እንደዚህ ፈቅል አድርገው አንተዬ። ሁሉ ከፍጥረት ሁሉ በፊት ነው። ሁሉ ለእርሱና በእርሱና ለእርሱ ተፈጥሯል ይላል። ለእርሱ ተፈጥረዋል፣ በእርሱ ተፈጥረዋል። ኦርቶዶክስስ ኖ በፍጹም በእርሱ አይደለም የተፈጠሩት። የተፈጠሩት አረማማ ነው። ኦርቶዶክስ እግዚአብሔር ሲፈጥር በአንቺ ነው ሰማይና ምድርን የፈጠረው። በአንቺ ነው ባህርና ቀላያትን የፈጠረው። በአንቺ ነው ፀሐይና ጨረቃን የፈጠረው። በአንቺ ነው ከዋክብትና ዘመኖችን አመታቶችን የፈጠረው። በአንቺ ነው በጋና ክረምትን ቀንና ሳምንታትን በዓላትንም የፈጠረው። በአንቺ ነው የሚታየውና የማይታየውን የተሰወረውን የፈጠረው። በአንቺ ነው ዓለማቱን ሁሉ የፈጠረ። ንግስት ሆይ ከብዙ ተአምራትሽ ትንሹን እናገር ዘንድ ፍቀጅልኝ ይላታል። ይሄ የአውሬ መልክተኛ አባታችሁ የምናገረው እግዚአብሔርን ክብር ስለነካ ነው። የአውሬ መልክተኛ ብዬ ማለት የዲያብሎስ መልክተኛ ማለት ነው። ይህንን ልታገሰው አልችልም። ይህንን ልታንገሰው አልችልም። ይህንን ልታገሰው አልችልም። እኔነቴ ይጥፋ እንጂ ይህንን ልታገሰው አልችልም። እግዚአብሔር አምላክ ያደረገውን እሱ ብቻውን ሰማያትና ምድር ፈጠረ ይላል። ከእሱ ጋር ማን ነበር ይላል። ይነሳ ይናገር እኮ ይላል ኢሳያስም በትንቢቱ ኤርሚያስም ቢሆን ማለት ነው። ሁሉ በእርሱ ነው የሆነው። ከሆነውም እንኳን አንዳች ያለ እርሱ አልሆነም ይላሉ ሐዋርያቱ። ነቢያቱ ሁሉን የፈጠረ እሱ ነው ይላሉ። ሰማያትና ምድር እጄ ሰማያትን በዘረጋች ሰዓት ላይ ማን ነበረ ከኔ ጋር? ማን ያማከረኝ ይላል እግዚአብሔር። ማንም። አንቺ የዓለም ፍጥረት ሁሉ የመጀመሪያ ሆነሻል ይላታል። እዚህ ደግሞ አነዋወርሽ ማለት መኖር የጀመርሽው ሰማይና ምድር ሳይፈጠሩ ነው። መኖር የጀመርሽው ማርያም ሰማይና ምድር ሳይፈጠሩ ነው። ሰማይና ምድር ሳይፈጠሩ ነው። 4 ነጥብ ካሪ በኋላ ፀሐይና ጨረቃም አልቀደሙሽም። 4 ነጥብ። ይሄ ማለት በመፈጠራቸው አንቺ ከነሱ በፊት ተፈጥረሻል እንጂ እነሱ ከአንቺ በፊት አልተፈጠሩም። አንቺን የሚበልጥና አንቺን የሚቀድም ፍጥረት የለም። ከፍጥረት ሁሉ የበላይ ነሽ፣ የመጀመሪያ ነሽ። ለዚህ ነው መትሕተ ፈጣሪ መልዕልተ ፍጡራን የምትሉት ማለት ነው። እሱን እኛ ፊት አትሉትም መታችሁ።
ይኸው ኢየሱስ የአብ ልጅ ምስክሬ ነው አትሏትም። እሷን እዚኛ ፊት መጣችሁ መትሕተ ፈጣሪ መልዕልተ ፍጡራን፣ ከፈጣሪ ዝቅ ያለች ከፍጡራን ከፍ ያለች ሌላ ቫኪዩም ፈጥራችሁላት አለ። ለእሷ ያስቀመጣችሁበት ወንበር እንገለብጠዋለን በቅዱስ ቃል ማለት ነው። ማርያም ከኛ እንዳንዷ ናት፣ ሰው ናት፣ የጌታ እናቱ ናት። ምንም ጥርጥር የለውም። የጌታ እናቱ እንኳን ሆና ለመመረጥ ከዚህ ትውልድ መካከል ነው የተፈለገችው፣ ከሴቶች መካከል ነው ያላት መልአኩ። እናንተ ግን ወስዳችሁ እዛ ሌላ ቦታ አስቀምጣችሁላቸዋል። እናስ ፍጥረት ሁሉ በሙሉ ተኮልኩሎ እዚህ አለ ያለ ልትሰሩት የፈለጉት ፖለቲካ እኮ ይገባኛል። እኔ እዛው ቤት አልነበርኩም እንዴ? እዚህ በሙሉ አለ። ዳጊ፣ ኤርሚያስ፣ ራሷ ጸዲ፣ ኦርቶዶክስ፣ ጴንጤ፣ ሙስሊም ምናምን ነገር ዓለም በሙሉ ማለት ነው። እግዚአብሔር ደግሞ እዚህ ጋር አለ፣ እዚህ ጋር ማለት ነው። በእግዚአብሔርና በሰው መካከል ማርያም እዚህ ጋር አለች። ቫኪዩም ተሰርቶላት እሷ ብቻዋን ቁጭ ብላለች። ከዛ ምን አለች ኦርቶዶክስ? ማንም ሰው ፍጥረት የሆነ ወደ እግዚአብሔር መቅረብ ቢፈልግ በእናቱ በኩል ነው የምትገቡት አሉ። አይልም መጽሐፉ። እሷ ራሱ እዚህ ነች። እዚህ ትመጣና እዚህ ትወርዳለች። ስለዚህ አሁን ማርያምም እዚህ ጋር አለች። እንደዚህ መካከል ላይ እንደዚህ አድርጌ ሳላት እዚህ ያሉ ፍጥረት ፍጥረት እዚህ አለ፣ እግዚአብሔር እዚህ አለ። በሰውና በእግዚአብሔር መካከል አንድ አለ ይላል። አንድ ቶኩማ አንድ አለ። እሱም እግዝእትነ ማርያም ናት አይልም ቅዱስ ጳውሎስ። ማን ነው ብሎ የሚለው? በሰውና በእግዚአብሔር መካከል አንድ አለ ይላል። እርሱም ሰው የሆነው ኢየሱስ ክርስቶስ ነው ይላል። እሱም ዘመጦ ርእሶ ቤዛ ኩሉ ይላል። ነፍሱን ስለ ብዙዎች ቤዛ ሰጠ። አንድ እግዚአብሔር አለ፣ በሰውና በእግዚአብሔር መካከል አንድ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ነው፣ ነፍሱንም ስለ ብዙዎች ቤዛ ሰጠ ይላል። በዛ ቤት ቋንቋችን አሃዱ እግዚአብሔር ወአሃዱ ህሩይ ማእከለ እግዚአብሔር ወሰብ ኢየሱስ ክርስቶስ ዘኮነ ሰብአ ይላል ቅዱስ ጳውሎስ። ዘመጦ ርእሶ ቤዛ ኩሉ ማለት ነፍሱን ስለ ብዙዎች ቤዛ ሰጠ። ስንቱ? አንድዬ ኢየሱስ። ስሙ ለዘላለም የተቀደሰ ይሁን። ኢየሱስ ነፍሱን ለዚህ ሁሉ ራሷ ማርያም እዚህ ጋር አለች። ለማርያምም ለአብርሃምም ለይስሐቅ ለያዕቆብ ለሙሴ ከአቤል ጀምሮ ከአዳም ጀምሮ ላለ ለኤርሚያስ ለጳውሎስ ለኢሳያስ ለዕንባቆም የፈለጋችሁትን ጥሩ። ነፍሱን ቤዛ ያደረገው አንድ ነው። መስቀል ላይ የታረደው በግ አንድ ነው። በጎች አይደለም ያረደልን፣ በግ ነው የታረደው። አንድ በግ አንድ ልጅ ነው እግዚአብሔር የሰጠን፣ እሱም ወንድ ነው። አንድዬ ነው። ተቀዳሚም ተከታይም የለውም። እሱን የሚመስል ማንም የለም። ነፍሱን ስለ ብዙዎች ቤዛ ሰጠ ማለት ለማርያም ሙሉ ጭምር የሞተው እሱ ነው። ኦርቶዶክስ ደግሞ ተመጣለና እዚህ ጋር እግዚአብሔር ነው ትላለች፣ እዚህ ጋር ማርያም ነች ትላለች፣ እዚህ ጋር ደግሞ ዓለም ነው ትላለች። ዓለም የዓለም እመቤታችን አማላጅነት አይድንም። ጥቅስ አምጡ። የለም። የባልቴት ወሬ፣ የገሪባዎች ጥቅስ ማለት ነው። ጥቅስ ስትሆን እስኪ ከውዳሴ ማርያም ከየት ነው ያገኛችሁት? አታምታቱም። እግዚአብሔር አሁን በመንግስት ውስጥ ዲያቆናት፣ ካህናት፣ ጳጳሳት፣ መነኮሳት፣ ቄስ እንዳለ አስገብቶልሻል አልኩ። ቃለ ሕይወት መሰረተ ክርስቶስ ሙሉ ወንጌል ብትሄድ ሱፉን ለብሶ አለልሽ። ስትጠይቂው ግን መርጌታ ነው። ኦኬ እሱ ምርኮን እኮ ይማርካል እኮ ብሏል። ከሀያላን ጋር ምርኮን ይከፋፈላል፣ ነፍሱን ለሞት ቤዛ ለሞት አሳልፎ ሰጥቷልና ብሎ ስላለ ማለት ነው። አሉ ሳት የላሱ ጌታ እግዚአብሔር በመንፈሱ ነካ አንዴ ነው እኮ የነካኝ። አንዴ ይኸውልሽ 27 ዓመት ሙሉ ያስጮኛል ስለሱ። እንደዚህ አይነት ተረት እያፈረስኩ ገና ቀጥላለሁ። እግዚአብሔር የሰጠኝን የዘመን ቁጥር ማለት ነው። ኦኬ እዚህ አመጡና እዚህ እግዚአብሔር ነው አሉን። እዚህስ ማርያም መትሕተ ፈጣሪ ማለት ከፈጣሪ በታች መልዕልተ ፍጡራን ከፍጡራን በላይ አሉና እዚህ ጋር ቫኪዩም ሰሩ። ይህን ድንኳን እነቅለዋለሁ፣ ስሜ ኤርሚያስ ነው፣ ትገለብጥና ታፈርስ ትተክል ዘንድ እንዳለ በእውነት እነቅለዋለሁ በእግዚአብሔር ቃል ማለት ነው። ኦርቶዶክስ ምናለች መጣችና ጳውሎስ እዚህ አንደኛ ጢሞቴዎስ መልክ መጽሐፍ ምዕራፍ 2 ጠቅሶ ምዕራፍ 2 ቁጥር 5 ጠቅሶ አሃዱ እግዚአብሔር ወአሃዱ ህሩይ ማእከለ እግዚአብሔር ወሰብ ኢየሱስ ክርስቶስ ዘኮነ ሰብአ ዘመጦ ርእሶ ቤዛ ኩሉ ያለው ኢየሱስን ነው። ነፍሱን ስለ ብዙዎች ቤዛ ሰጠ የተባለው እዚህ ደግሞ ኦርቶዶክስ መጣችልና በከመ ይቤ መጽሐፍ እንደሚል
አለችን። እሺ የትኛው መጽሐፍት ግን? በከመይቤ መጽሐፍ ማእከለ ፈጣሪ ወፍጡራን፣ ማእከለ ፈጣሪ ወፍጡራን፣ በፈጣሪና በፍጡር መካከል ማለት ነው። ማእከለ ፈጣሪ ወፍጡራን ለእረፍት ዘኮንኪ ትምህርተ ኪዳን ይላል። አይደለችም፣ አይደለችም፣ አይደለችም። የጌታችን እናት ያለ ስራዋ ስራ አትስጧት። አይደለችም። ለእረፍት ዘኮንኪ ትምህርተ ኪዳን ሰንበተ ሰንበታት ማርያም ዕለተ ብርሃን ብሎ ይላል። ደብተራው ይጮሃል። ምእመኑ ምን እንደሚባል አያውቅም፣ ምን እንደሚባል አያውቅም። ጆሮም ቢቆርጡ አይደለም ወገብህም ቢቆርጡት እንኳን ምንም እኮ የምታውቀው ነገር የለም። አሜን አሜን ከማለት ውጭ ማእከለ ፈጣሪ ወፍጡራን ለእረፍት ዘኮንኪ ትምህርተ ኪዳን ሰንበተ ሰንበታት ማርያም ዕለተ ብርሃን ብኪ ይትፌሰው ዘገነተ ጽጌ ጻድቃን፣ ጻድቃን በገነት በአንቺ ደስ ይላቸዋል አሉ። ወብኪ ይወፁ ሀጣን እምደይን ማለት ምን ማለት ነው? ሀጣን በአንቺ ከሲኦል ይወጣሉ ማለት ነው። ምን ወብኪ ይወፁ ሀጣን እምደይን፣ ሀጣን ከሲኦል በአንቺ ይወጣሉ። ኖት በኢየሱስ ኢየሱስ ቤቱ ውስጥ አለርጅክ ነው። ለዚህ ነው ኢየሱስ ጌታ ነው ብለህ ስትጮህ ይገላምጠዋል በሙሉ። ሽማግሌው ከዘራውን ያንሳል፣ አሮጊቷ አይኗን ታጉረጠርጣለች። እማዬ እየሰሙኝ ነው? ከነሽበቶት የአባቶቼ የኤልያስ አምላክ ምስክር ነው። አባቶች እየሰማችሁ ነው? ከነሽበታችሁ ለዘላለም ከኃይሉ ክብር ርቃችሁ በዘላለም ጥፋት ወደምትቀጡበት ወደ እሳት ባህር ሳትገቡ ኦኬ፣ ወደ ሕያውና ለዘላለም ወደሚኖረው ወደ እግዚአብሔር ቃል ተመለሱ። እግዚአብሔር በልጁ በክርስቶስ ኢየሱስ የሰጣችሁን ፍቅር አትክፉ፣ የሰጣችሁን ምሕረት አትክፉ፣ በልጁ በክርስቶስ ኢየሱስ የገለጠውን ጸጋ አትክፉ። የጸጋውን ባለጠግነት ያሳየው እዚህ ውስጥ ነው። የምሕረቱን ባለጠግነት የገለጠው እዚህ ውስጥ ነው። የፍቅሩን ባለጠግነት የገለጠው እዚህ ውስጥ ነው። እግዚአብሔር ይህን ሁሉ ያደረገው በልጁ ነው እንጂ በእነንትና ጥፍርና ጸጉር ትውከት አይደለም። አንተ እኔ የሥላሴ ባሪያ ወግድ በማንም ጥፍሩና ኮተታ አይደለም። እግዚአብሔር በልጁ አንድ ልጁን ለዓለም ሰጠና ልጁ ቤዛ ሆነን አለቀ። ልጁ ያለው ህይወት አለው ይላል። ይሄ የተባረከ እግዚአብሔር ቃል። ይሄ ደግሞ ጥፍር ያለው ህይወት አለው ይላል። ዋናው ጥፍር ነው። ጥፍር ፍለጋ ደብረ ሊባኖስ ማነው ጎጃም ሄድ ይላል። ይሄኛው ስታነበው ደግሞ የለም ሰሜን ሸዋ እዚህ ደብረ ሊባኖስ ሄደህ ፍርፋሪ ነው መልቀም ያለብህ ይላል። ሰይጣን ፍርፋሪ ያስለቅማል። ውስጥ የተቃጠለ አንተዬ፣ ውስጥ የተቃጠለ እኮ ነው ብዬ በልዑል እግዚአብሔር መንፈስ ፍርፋሪ ህዝቤ እዚህ የአብን ልጅ እንድትበላው፣ የአብን ልጅ እንድትጠጣው፣ የአብን ልጅ እንድትለብሰው የዘላለም የጽድቅ ሸማ፣ የዘላለም የህይወት እንጀራ፣ የዘላለም የህይወት ምንጭ ሆኖ ከአብ ዘንድ የተሰጠን መብል፣ የዘላለም መብል። አንድ ጊዜ በላሁት ለዘላለም አይርበኝም። አንድ ጊዜ ጠጣሁት ለዘላለም አልጠማም። አንድ ጊዜ ለበስኩት ሀፍረቴ ለዘላለም ተሸፈነ። በቂ ነው። ከበቂም በላይ ማን? ቅዱስ የሆነው የእግዚአብሔር ልጅ ኢየሱስ ክርስቶስ የዳዊት ልጅ። አናቅም ሌላውን። ብሶብኛል እኮ ነው ብዬ የምለው ወንድም አለ። አናቅም ሌላውን። እዚህ ስታይ እግሩን ተቆረጠል ሰውየው ይላል። ለምን አንገቱን አይቆረጥም? አይመለከተኝም። እግራቸውን ለአንተ ሲሉ ሲጸሉ እግራቸውን ተቆረጡ ይላል። እውነትህን ነው ወይ ለእኔ ሲሉ ነው ብዬ እኔ ብራዘርዬ እዚህ እግሩ ተቆረጠ ይልሃል። እንትና ስታነባው ጀርባቸው ጎበጠ ለአንተ ሲሉ፣ እዚህ ደግሞ ስታነብ ጤዛ ልሰው ድንጋይ ተንተርሰው ለአንተ ሲሉ ሲንከራተቱ፣ እዚህ አይናቸውን እንትን አወጣው፣ እዚህ ደግሞ አንጎላቸው ፈሰሰ፣ እዚህ ደግሞ መቀመጫው አሳሳ፣ እዚህ ደግሞ ፀጉሯን ተላጨች ብሎ የሚል አንድ ማዝማዝንኬ አይመለከተኝም። እኔ አንድ ውድ አለኝ። ሰምታኛል ወንድም አለም? አንድ ጌታ አለኝ። በቃ ተፈጸመ ብሏል። ስለ እኔ መራራውን ጽዋ ተጎንጭቶ ሞቱ ቀጥታ የሚመለከትሽ አንድ ጌታ አለ። ነፍሱን ስለ ብዙዎች ቤዛ የሰጠ አንድ ጌታ አለ። ኢየሱስ ያደረገልኝ መቼ አነሰና ነው? አቡነ ተክለ ሃይማኖት እግሩ ተቆረጠ ብለም ተሩ። ለምን አንገቱና ወገቡ ለምን አይቆረጥም? አይመለከተኝም ነው ብዬ የምልህ።
የት ያቀኝና አቡነ ተክለ ሃይማኖት እኔስ የታውቀውና እኔስ የታውቀውና ጊዮርጊስ ለአንተ ተፈጨ ይላል። ለምን አይቦካም? ጋግረ ብላው ከፈለግ ተወኝ። ትውልዱን ተዉት። ተፈጨ ይለኛል። ይመጣና ጊዮርጊስ ለአንተ 7 ጊዜ ተፈጨ። ከተፈጨ በኋላ ይድራስ ተራራ ላይ በተነው ንጉሱ ድዱያኖስ። ሰላም ለጽንሰትከ ወለልደትከ ብሩክ በበዓለ ቅድስት ድንግል ወመስቀለ ክርስቶስ አምላክ ገባሬ መንክራት ጊዮርጊስ እያልኩኝ ሌሊቱን ስጮህ የነበርኩበት ይቆጨኛል። እናንተ ጴንጤዎች ለምን አልደረሳችሁ? ለምን ነበር ግን ያኔ? ቆይ ተፈጨ ትለኛለህ አንተ ሰውዬ። እና ይድራስ ተራራ ላይ ወስዶ ንጉሱ ዱዲያኖስ ሲበት ነው በቅጠሉ ላይ ጊዮርጊስ 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 ዘልዳው ጊዮርጊስ ና ጊዮርጊስ በፈረስና ለምን በጃርት ለምን ከርከሮ ለምን ተቀምጦ አይመጣልን? ምንም አይፈይድልህም። ና በፈረስ ይላል። ሌክዠሪ መኪና ላክለት። ከዳጊ ላይ ነጥቀ በጣም ሌክዠሪ የሆነ መኪና ስለገዛ ማለት ነው ላክለት። ለምን በፈረስ በእግሩ አይደለም? ለምን ቴስላ ለምን አይመጣልም? ምንም አይፈይድልህም። ክብሩን ትቶ ኢየሱስ ከዘላለም ዙፋኑ ክብሩን ትቶ የመጣውን ትሁቱም ጌታ ትህትናውን ሲገልጥ በኪሩቤል ላይ የሚቀመጥ የሰራዊት ጌታ እግዚአብሔር ልጅ በአህያ ውርንጫ ከቤተፋጌ ለመምህሩ ታስፈልገዋለች ብላችሁ በሉ ብሎ አምጥቶ በአህያ ውርንጫ ትህትናውን ሊያሳይ የደብረ ዘይትን ቁልቁለት ነቢዩ ዘካርያስ እንደተናገረው በምዕራፍ 9 ቁጥር 9 ላይ አንቺ ኢየሩሳሌም የጽዮን ልጆች ዘምሪ፣ ደስ ይበልሽ፣ ንጉስሽ ትሑት ሆኖ አዳኝ ሆኖ በቤተልሔም ወደ ኢየሩሳሌም በአህያይቱና በአህያይቱ ውርንጫ ይመጣል ብሎ እንዳለው እንደዛው እንዲፈጸም አደረገው። ጌታዬ መጡ ይልሃል። እዚህ በፈረስና በመኪና ና እየተባለ ነይ በደመና ነይ በደመና ነይ በደመና ርርተ ህሊና መታም አታውቅም። መጥታማት ይሄ ጄውል ደም እስኪቋጥር ድረስ ነበር ከበሮ ደበደበ የነበረው። ከበሮና ኤርሚያስ ተገናኙ ማለት አሁን ግን ለኢየሱስ አሁን እንደ እንዝርት ነው የምሾርለት ስልህ ላዳነኝ ለኢየሱስ፣ እጆቼን ከዘላለም እስራት ለፈታ ለኢየሱስ፣ ከሲኦል ላስመለጠኝ ለኢየሱስ ያድናል ኢየሱስ ለኢየሱስ እንዲህ አድጎ ግሩምና ድንቅ አድርጎ ለፈጠረኝ ለኢየሱስ እልል ብልለት ለኢየሱስ ብንከባለን ለኢየሱስ ብጮህ ለኢየሱስ ለሞተልኝ ለኢየሱስ ለፈጠረኝ ለኢየሱስ ለወደደኝ ለኢየሱስ በዘላለም ፍቅሩ ለወደደኝ በዘላለም ጸጋው ላዳነኝ ለኢየሱስ እንቀጠቅጥ ነበር። የከበሮ ማለት ነው። ነይ በደመና ነይ በደመና በደመና ተመልሶ ይመጣል ብሎ ያሉት ኢየሱስ ብቻ ነው። ማንም ወደዚህ ዓለም የሚመጣ የለም። መሐመድ አይመጣም፣ አላህ አይመጣም፣ ቡድሃ አይመጣም፣ ሂንዱዝም አይመጣም፣ ማርያም አትመጣም፣ ማንም አይመጣም። ሰውየው ሞታ እንደ ብለህ ካልከኝ ቆንችዬ የኢየሱስ ታማሚ ነኝ። በፍቅሩ ነው የታመምኩት። ንገሩልኝ። ያው 11 ዓመት ሙሉ በፍቅሩ ታመሜ እዚህ ሶሻል ሚዲያ ላይ ጮሃለሁ። ጌታን ካወቅኩበት ደግሞ 27 ዓመት ሙሉ ህመሜ እንደውም ጨምሯል። ጌታ የኢየሱስ ምስክር ህመሜ በጣም ነው የጨመረው። ነጋ ጠባ እየጨመረብኝ ምንም የተሻለኝ የለም። የኢየሱስ ፍቅር ማለት ነው። በፍቅሩ የመታመሙን ንገሩት ብላ እንዳለቻች ሱናማይቷ ሴት ነይ በደመና ይላል። በለን ምንም የመጣ የለም። ና በፈረስ አሉ ጊዮርጊስ የለም። በደመና ይመጣል የተባለው ኢየሱስ ነው። ማን ያለው? ዳንኤል። የት? ምዕራፍ 7 በደመና ይመጣል ያለው ኢየሱስ ነው። ማን? ሐዋርያቱ በሙሉ እንዴት ነው አንተ ይሄንን ጌታ ትቶ እጣቢ ጠጥተህ ትድናለህ ትላለች ኦርቶዶክስ። የተጻፈ አተላልሰህ ይጸድቃል፣ ፍርፋሪ በልተህ ትጸድቃለህ፣